ያለው በዛ መከራ መሃል ላይ ከህዋት ጋር ጦርነት ምንጀምር ምን አይነት ጣጣ እንደሚመጣ እናውቀዋለን። ቅድም ቅድስት እህቴ ጠቅሰዋለች። በአንድ ሀገር ላይ ሁለት ንጉስ ስለማይኖር አንድ ንጉስ መጥፋት አለበት፣ ግዴታ ነው። ህዋት ደግሞ 4 ኪሎ መግባት ቻንሷ ከመቶ 1% አልሰጣትም። ለምን? የኢትዮጵያ ህዝብ አንቅሮ የተፋ ድርጅት ናት። በሰራችሁ ሸፍጥ፣ በሰራችሁ ደባ፣ ባጠፋችሁ ጥፋት ለዛም ነው ከቅድስት ያሳብ መስማማው የኢትዮጵያ ህዝብ እንደው የትግራይ ህዝብ ይወዳልና አካሌ ነው ብሎ ካመነ የትግራይ ህዝብ የምንታደግበት ሰዓት ይሄ ሰዓት ነው ብለን የምንጠቅሰው። ያስልህ ገዢ ብልጽግና ስርዓት እያጠፋ ያለው እያወደመው ያለው ነገር ለመሸፈን እንኳን ለመሸፈን ህወሓት ለብልጽግና መዳኛ ሆና ነው የመጣችው። ብልጽግና ፊቱን ወደ ህወሓት ካዞረ እመነኝ ግማሽ የሚሆኑት አብዛኛው የኢትዮጵያ ህዝብ ከብልጽግና ጋር ይሰለፋል ብያለሁ። ሶማሌ ናት የምትቀበላት፣ አፋር ናት የምትቀበላት፣ ኦሮሚያ ነው የምትቀበላት፣ ደቡብ ነው ማንም ይቀበላት። ሊቀበላት የሚችል ኃይል የለም። ለምን? ደቡብ ውስጥ ያስቀመጠችው መርዝ አለ። ጉራጌ የሚባል ማህበረሰብ በአይኗ ለማየት ጠልታ ከፖለቲካውን አግልላ በኢኮኖሚው ረግጣ ማህበረሰቡን በስነ ስርዓት እንዳይኖር በየቦታ በሄደበት ቦምብ ተክላበት ዛሬ ላይ እየፈነዳ እናቶችና ህፃናት እያለቁበት ፖለቲካ ላይ እኔ ህወሓትን አምጣልኝ ብዬ ልልህ አልችልም። በቻልኩት አቅም ታግዬ እዛው ላስቆመው ነው የምሞክረው። እዛው ባለበት እንዳይንቀሳቀስ ከቻልኩኝ እዛው እንዲሆን ከቻልኩኝ እንዳይንቀሳቀስ ያንን ነው የምመኘው። እኔ ከወጣሁበት ማህበረሰብ ደግሞ ጦርነት እንደ ውርደት ስለሚታይ ለምን አገርን አገር ያደረጉት የትኛውም ዓለም ላይ ብዙር ስራ ፈጣሪዎች እንጂ ጦረኞች አይደሉም። ጦረኞች ዳር ድንበር ይጠብቅልሃል እንጂ አገርን አያለማልህም። ጦርነት አገር ያወድማል እንጂ አገርን ስለማያለማ እኛ የምንከተለው እንደ ማህበረሰብ ጦርነት እንዳውዳሚነቱ በስራና በታታሪነት ማደግን እንደምንችል ስለምናቅ ያንን አማራጭ የምናደርገው። ስለሆነም ህወሓት መዛ የምትመጣው ካርድ አደገኛ ሊሆን ይችላል። እንዲሁ በቀላሉ ጀቴ ተጫውተን የምናልፍበት ቁማር ሊሆን አይችልም። መስዋዕትነት ያስከፍላል። መጥፋት አለባት ወይ? አዎ መጥፋት አለባት። ህወሓት የምትባል ድርጅት ነው እያወራሁ ያለሁት። በህዝብ ስር ስለተደበቀ ቴዳ አውጥተህ መንጠረ የምጥለው ነገር አይደለም። መስዋዕትነት የሚያስከፍል ይሆናል። ያንን መስዋዕትነት ደግሞ የትግራይ ህዝብ መክፈል ስለሌለበት ምን አይነት ጥንቃቄ ይወስዳል የሚለው ነገር የፌዴራል ገቨርንመንቱና የኢትዮጵያ ህዝብ የሚተው ጉዳይ ይሆናል ማለት ነው። ያ ግልጽ ነገር ነው። እሺ ቴዳዬ፣ ለዛም ነው እኔ ህወሓትን አምሬ የምጠላት ዛሬም ድረስ ከንግድ ወዲያ ያፈናቅለኝ ጉራጌ ውስጥ ለዘላለም እንዳይነቀል አድርጋ የቸበቸበችውን በሷ ኔትወርኳን የሰገሰገችውን እያንዳንዱ ቦታ በሷ የሚገዙ የሆድ ደላላዎችን ካድሮ ሰብስባ ጉራጌ ዛሬም እየተገደለ ዛሬም እየተፈናቀለ ዛሬም ከንግድ ቦታውን እሷ በቀበረችው ቦምብ አማካኝነት እየተፈናቀለ እየተገደለ ያለ ማህበረሰብ ስለሆነ ህወሓት የምትባል ሐሳቧም ይሁን አይዲዮሎጂያም እንድትመጣ አንፈልግም። በዚህ አጠቃልላለሁ። ስለምትሰጠኝ እድል ቴዳዬ በጣም ነው የማመሰግነው። ቴንክ ዩ ዘብር እሙዲዳ። ኦኬ አመሰግናለሁ። ሶራው እኔ ነኝ ሲል ነበረ። እንደዚህ እየደረሰ ነው የተጠጋ ነው። ኦኬ እሺ ያው ቅድም እንዳልኩ ፋኖ ዙሪያ ከፌደራል መንግስት ጋር ነው የሚቆሙት ብዬ ነበረ እና አማራ ኪላ እንደተናገሩት አንድ ያደርገናል የህወሓት ጉዳይ የሚል ሀሳብ አንስተዋል። ከፌደራል መንግስት ጋር ያው የሚታረቁበት ሁኔታ ይፈጠራል ብዬ ነው የማስበው። ይሄ ጦርነት ከተነሳ ግን እንደ ሀሳብ ሪል ጦርነቱ የሚነሳ አይመስለኝም። ያው ለማለት ካልሆነ በስተቀር ይሄኛው ጦርነት አንድ ያደርገናል የሚል ሀሳብ አንስቷል አማራ ኪላ። ግን የአሰብ ጉዳይና የአባይ ጉዳይ ህዝቡን አንድ ሊያደርግ አልቻለም የሚልም ሀሳብ ተናግሯል። ምን ያህል ህዝቡ አሴኔሽን ለጦርነት ያለን በጣም ክሬቭ እናደርጋለን ይመስለኛል። ለጦርነት ያለን ሞራል መነሳሽነት ምናምኑ ወደ ይሄ ስራና አገራችንን ወደ ተሻለ ከፍታ ለማሸጋገር የሚደረግ ሞራል ቢሆን በጣም ደስ ይለኛል። ይሄናል ደግሞ ህወሓት ይሄናል ሸራ ደባ ምናምን ሁሌ ሰማለው። በህወሓት ጊዜ ነው የተወለድኩት እና ከዛ በፊት ያሉትንም የኛ ሀገር አስተዳደሮችንም የመንግስት ፖለቲካውንም ለማየት ሞክሬያለሁ። እውነት ለመናገር ህወሓት ይሄናል ሸራ ደባ ምናምን የሚለው ነገር በግል አይገባኝም። ያውም የኢትዮጵያን ፖለቲካ በተወሰነ አክል
አሳድጋለች የሚል እምነት አለኝ። ህወሓት ደጋፊ ሆኜ ሳይሆን ህወሓትም ሆኜ ሳይሆን እንደ አንድ ሰው ፐርሰናሊ ሀሳብ ስጪ ብትለኝ አንድ ስቴፕ የኢትዮጵያን ፖለቲካ አሸጋግሯል የሚል እምነት አለኝ። ሲመጡ ይሄ በብሔር ተከፋፈል ምናምን የሚለው ሀሳብ ከመጣ ሲመጡም ሲገቡም ብሔሮች የራሳቸውን ኦኤልኤፍም የራሱን ቡድን፣ ሲዳማም የራሱን፣ አማራም የራሱን፣ ትግራይም የራሱን ይዘው መጥተው እነሱ መሀል ገብተው ያንን ስልጣናቸውን ሊቆጣጠሩ የቻሉበት እነሱ ሳይሆኑ በዛ ሰዓት የነበረው ስርዓት የፌዴራሊዝምን ስርዓት ወይንም ብሔሮች የራሳቸው አስተዳደር እንዲኖራቸው የሚፈልግ ጊዜ ስለነበር ያንን ነገር ወደ ሲስተሙ አምጥተዋል። ያም ነገር ከዚህ በኋላ የሚቀጥል ነው የሚመስለኝ። ግን ያለው እኔ ችግሩ አለ ብዬ የማስበው በጣም ክሬቭ የምናደርገው ለጦርነት ነው ብያለው። አንድ የሚያደርገን ሁሌም ጦርነት ላይ ብቻ ነው አንድ ልንሆን የምንችለው። የአሰብ ጉዳይ ሳያስማማ የቲፒኤልኤፍን መምታት እንዲህ አንድ ሊያደርገን እንዴት ነው የሚችለው? ጤናማ ነን ወይ ብዬ ሳስብ ግራ ነው የሚገባኝ። በእውነት በጣም የሚያሳዝነው እና አይ ዶንት ኖ እኔ ይሄናል ሸርም ሰርቶብናል የሚል እምነት ፐርሰናሊ የለኝም። በሰዓቱ በነበሩ ችግሮች ብዙ ችግሮች ተፈጥረዋል። አሁን ያሉት ችግሮች እንዳሉ ማለት ነው ወይ አሁን አብይ እየሰራ ያለው ችግር ይሄ ነው የሚባል ችግር አይደለም። በዛም ግን እድገቶች አሉ እያልን ነው። the same thing ብዙ ዩኒቨርሲቲዎች ተገንብተዋል። ብዙ ቅሬታ አለኝ ቲፒኤልኤፍ ላይ። ብዙ የአገር ንብረቶች የወደሙበት ሁኔታዎች አሉ። ተመዝብረናል እንደ አገር። ግን የተሰሩም ስራዎች አሉ። እንደዚህ ጠላት ማድረግ ግን ቲፒኤልኤፍን እያልን የትግራይ ህዝብ ነው እየወደመ ያለው። እንደ ህዝብ የትኛውም ህዝብ ሲጎዳ ያሳዝነኛል። ነግበኔ በቲፒኤልኤፍ ዙሪያ ደግሞ የተነሳው ጠንካራ ስለሆኑ ሲወርድ የመጣ የትግል ሲታገሉ ሲዋጉ ሲወርቁ ነው የመጡት እነዚህ ህዝቦች። እኔ በጣም ከማደንቃቸው ኢትዮጵያ ውስጥ ከማደንቃቸው ህዝቦች አንዶች ናቸው እና አማራ ሲባል እንደነበረው የቀድሞ ጦርነት ሳይጀምር በፊት ሌላው ገብስ ነው የሚባል ሀሳብ ውላ ነበረ የሚቻሉ ስላልሆኑ ማለት ነው። ሌላው ገብስ ነው እነሱም ብቻ አራግፉልን እንጂ እኛ ሮጠን 4 ኪሎ እንገባለን የሚል ሀሳቦች ነበሩ። 4 ኪሎ በ24 ሰዓት ያለን ህዝብ ነበረ። ያሉን ቡድኖች ነበሩ፣ ህዝብ ሳይሆን ያሉን ቡድኖች ነበሩ። በ24 ሰዓት አይደለም በ24 አመት የሚገቡበት ሁኔታ የለም። ለምን? ህዝብን እንደ ህዝብ የሚጠላ አካል ስለሆኑ ብዬ አስባለሁ። በጣም ነው የማመሰግነው። ግን በቃ ቲፒኤልኤፍ ላይ ይሄናል ነገር ውርጅብኝ እኔ እንጃ አላውቅም። አስቡበት። አንድ መታወቅ ያለበት ነገር ሁላችንም እያወራን ያለነው እኛውን ለረጅም ዓመታት ስለተለማመድ ነው ኖርማላይዝ አድርገነው ነው እንጂ መታሰር ያለባችሁ የብሔር ፖለቲካ አቀንቃኞች አላችሁ። መታሰር አይደለም ለዘላቂ ሰላም ሲባል መወገድም ካለባችሁ መወገድ ያለባችሁ። ኢቨን ፖለቲካ እንኳን ስናወራ እንዴት ማውራት እንዳለብን እኮ ገና አናቅም። እኛ ህዝብን እንደ ህዝብ ተጋጣሚና ተሳዳጅ አድርገን መተንተን ነውር ነው። ለዛ ነው ማስጨነቃችሁ። ለዛ ነው እንደዚህ አይነት በነገራችን ላይ እንደዚህ አይነት ትንታኔ ይፈልጋሉ ብሔርተኞች። ይሄዱና እዛ እነሱ ስብስብ ጋር መንጋቸው ጋር አያችሁ እንዲህ ነው የሚጠሉን ለማለት ማለት ነው። በጣም በጥንቃቄ የተነተናችሁ ላላችሁ ትንታኔ ከልብ አመሰግናለሁ ነው እያልኩ ያሉት። ሌላ ቦታም ስትተነትኑ የትግሉ አራማጆች ታግሎ ለማታገል እንዲመቻቸው እኛ ብለው ነው የሚያወሩት። ቢኮዝ እኛ ሲሉ የሚደግፋቸውንም አይደግፋቸውንም ሳሩንም ቅጠሉም ለማነሳሳት ነው። አንደርስታንድ። እናንተ ስተነትኑ ግን ስፔሲፊካሊ ቲፒኤልኤፍ ከሆነ ቲፒኤልኤፍ፣ ስምረት ከሆነ ስምረት፣ ፋኖ ከሆነ ፋኖ ማለት አለባቸው። እንደዛ ስትሉ ለባላንጣችሁ ጭንቅ ነው የሚሆነው። ይህን ማወቅ አለባችሁ። ምክንያቱም የብሔር ፖለቲካ የሚያላክከውን ካጣ ቄጤማ ሀገር ነው፣ በእግሩ መቆም አይችልም። እንደዛ ነው መሆን ያለበት። ከዛ ባሻገርም ደግሞ ታጣቂ ኃይሎች ይመጣሉ ይሄዳሉ፣ ፓርቲ ይመጣል ይሄዳል። ህዝብ ግን ወደድክም ጠላህም ይኖራል። ትግራዋይ ሆንክ፣ ከአማራ ሆንክ፣ ኦሮሞ ሆንክ፣ ማንም ስልጣን የለህም ተነስተ ህዝብን እንደፈለግ ህዝብ እጣ ፈንታ ላይ ለመወሰን። ይሄ ሊነገር ይገባል።
ቁጭ ተደርጎ ሊነገር ይገባል። የመጨረሻ አሽሙን ምናምን እንዲህ ሆነናል ምናምን ብለህ ስለተናገርክ የህዝብ አድራጊ ፈጣሪ ነህ ማለት አይደለም። አንተ አንድ ግለሰብ ነው። የምትደግፈው ፓርቲ ሊኖር ይገባል። ወይ ቲፒኤልኤፍ ነህ፣ ወይ ባይቶና ነህ፣ ወይ ኦነግ ነህ፣ ወይ ፋኖ ነህ፣ ወይ ብልጽግና ነህ። ለይ፣ በእግዚአብሔር ስም ተለይ። ከዚህ እሳቤ ከዚህ ልምምድ መውጣት አለብን። ይሄ ነው አደጋ ውስጥ የሚከተን። ቴንኪው። በዛ አውድ እያወራችሁ ስላላችሁ ከልብ ነው ማመሰግነው። ግራ ለገባችሁም በደንብ ግራ ሊገባችሁ ይገባል። ወሬ መሆን ያለበት ግን ፖለቲካ እንደዛ ነው። እነዚህን ሳላመሰግን ማለፍ አልወድም። ከልብ ነው ማመሰግነው። ታፕታፕ አድርጉ። ቀጥሎ ምን ሄደው ወደ ዋንጋሪ ነው ኖ ከዋንጋሪ ቀጥሎ ወደ ሶራ ነው። ዋንጋሪያቸው 5 ቤት ካለ ቴዲ በመጀመሪያ ሶራ አኪላ የተናገረውን በአማርኛ ልተርጉምልኝ ትችላለህ? እኔ በጣም አዝናለሁ በእውነት የአማራ ህዝብ ምን ቢበድላችሁ ነው ግን አኪላ በዚህ ሌቭል የትኛውን ፋኖ ነው የምትደግፈው? የዘመነን ነው? የእስክንድርን ነው? የትኛውን የለም ብቻ የአማራ ደጋፊ ነው። የአማራን ኃይል ዲስቶርት በማድረግ ቱቢሆነስ ብልጽግናን በጣም እያገለግላችሁ ነው። በውጤቱ ብልጽግና ይጠቀማል፣ ተጠቃሚ ነው። የአማራን ህዝብ ግን ልቀቁት፣ ግድ የላችሁ። ቋንቋ አማራለን ብላችሁ የአማራን ህዝብ ስቃይ ቁስል ላይ ጨዋት ነስንሱ። ቴዲ ቅድም ወደ አልኩልም ጠልጥ የህወሓትን ፖለቲካ አድቅቆ በትኖ እዚህ ያደረሳት ዶክተር አብይ ከዚህ በኋላ ውጤቱን ስትራቴጂ የለውም ብሎ መገመት አይቻልም። ሻቢያ ስትራቴጂክ ጠላቷ ህወሓትና ፋኖ ኃይል ነው። ስትራቴጂክ ጠላቷ ምንም ጥርጥር የለውም። ታክቲካል አይደለም፣ ስትራቴጂክ። የነሱ ስምምነት በፍጹም ስትራቴጂክ ስምምነት ሊሆን አይችልም። ታክቲካል ስምምነት ሊሆን የሚችለው ታክቲካል ስምምነት ሊሆን የሚችል ይሄ ግልጽ የሆነ ሎጂክ ነው። በኢንተረስቷም የሻቢያም መንግስት የኢትዮጵያን የዶክተር አብይን የኤርትራ የውጭ ጉዳይ ሚኒስትር ነህ እስከ ማለት ከደረሰ በኋላ ያኮረፈው ህወሓትን ቆርጥሜ ተኮላፊና ብሎ ያኮረፈው ህወሓት በመትረፏ ነው። ይሄ ስትራቴጂክ ጠላቷ ስለሆነች ማለት ነው። በፍጹም ሻቢያና ህወሓት ለፋኖ ኃይል ለአማራዊ ኢንተረስት ስትራቴጂክ ጠላት ናቸው፣ ምንም ጥርጥር የለውም። ስለዚህ የአማራን መብት ከሻቢያ ጋርና ከህወሓት ጋር ሆነ በታሪክ ልታስፈጽም አትችልም። በታሪክ ይህን ካልኩሌሽን ያልተረዳ ሰው በቆንጆ አማርኛ ምንም የሚያመጣው ለውጥ የለም። አይ እኛ የምንመራው ፋኖ መሬት ላይ የትኛው ያለ ፋኖ ኃይል ነው መሬት ላይ የሚኖረው? ለብቻው መንፈስ ነው እንዴ እናንተ ፋኖ? የት ያለ ፋኖ ነው? ዘመንን ትተቻላችሁ፣ እስክንድርን ትተቻላችሁ፣ በምሬ ወዳጁ እናንተ የማትችሉት የአማራ ፋኖ የት ነው ያለው? ምን ያደረጋችሁ? የህዝብ የምትሰሩት ሚሽኑን የተቀበላችሁት የሻቢያ ሚሽን ስለሆናችሁ፣ ኢትዮጵያን ማተራመስ ትልቁ አጀንዳችሁ ያ ስለሆነ ነው። ኮንፊውዥን መፍጠር ትልቁ አጀንዳችሁ ያ ስለሆነ ነው። ሌላ አይደለም፣ ሌላ አይደለም። ትልቁ ነገር ግን ሻቢያም በሚገባ ተረድቶታል። የዶክተር አብይን የአመራር ብቃት በደንብ አውቆታል። አሁን ተረድቶታል። ትልቁ ነገር የሻቢያ ነቀርሳ ትልቁ የሻቢያን የሚፈራውና ስትራቴጂክ ጠላት የምትለው ህወሓት እንድጠፋ ደግሞ ገብታለታለች እጁ ላይ። ይሄ በጥበብ እንደ ዳማ የምትጫወተው የስትራቴጂክ ጨዋታን የተጫወተባቸው የሆነው ውጤት እሱ ነው። የትላንትና ህወሓት የለችም፣ ምንም ጥርጥር የለውም። ታደሰ ወረደ አንደዚህ የሚረግጠው እሱም ይጫወታል ብሎ ነበር የገቡት ጀነራል ታደሰ ወረደ። የፈለገ ቢሆን የሆነው የጀነራሎችን የከፋፈለ የህወሓት አባላትን የከፋፈለ የኬንያ ኢብራሂምን መግለጫ የሰማ ሰው ህወሓት በዚህ ሌቭል የትግራይ ህዝብ ጠላት መሆኑ ፍንትው ብሎ አልወጣም። እነ ገብረመድህን አርአያ ግን በ1982 ነበር የተናገሩት። ህወሓት የትግራይን ህዝብ ነፃ ልታወጣ አትችልም፣ አንተ እንደምትለው ተወካዮች ናቸው የሚመሯት ብለው በግልጽ ነበር የተናገሩት። አንተ እንደምትለው ህወሓት የትግራይ ህዝብ ጠላት ከሆነች መናገር ያለበት ማለት ነው
ጀመሯ። የራሳቸው የትግራይ ልጆች ተናገሩ እኮ አስቀመጡልን በግልጽ። እነ ወይዘሮ ኬሪያ ኢብራሂም እኮ የተናገሩትን አልሰማም? መግለጫዋን በግልጽ እኮ ነው። እንደዚህ መሆኑን አላወቅንም ነበር። ለካ ራሳችንን ስንገዘግዝ ነው የኖርነው። ግለሰቦች ናቸው እነሱ እኮ ህወሓቱም የግለሰቦች ግለሰቦች አለው። ህወሓትን የሚደግፍ አመር የትግራይ ህዝብ ይኸውልህ፣ የትግራይ ህዝብ ህወሓትን የሚደግፍ ቴዲ በኢትዮጵያ የፖለቲካ ታሪክ ወደህ ፈቅደህ አማርጠህ የምትደግፈው ኃይል የለም። ይሄ ሪያሊቲ ተቀበል። በተለይ በህወሓት ዙሪያ ቲፒኤልኤፍን የሚደግፍ 500,000 የሚሆን 1 ሚሊዮን ትግራዋይ ይኖራል። ስለዚህ እነዚህ በዚህ ደረጃ ድጋፍ ካለው እንዴት ነው ታዲያ የህዝብ በሙሉ ጠላት ነው ብሎ መፈረጅ የሚቻለው? ግን አሁን ድጋፉ ዋናው የመሰረቱት ሰዎች ወጥተው ማጋለጥ ጀመሩ። ማን የተጠቀመው? 50 ዓመት በስምህ ስልጣን ላይ ቁጭ ብለህ 27 ዓመት በስምህ ኢትዮጵያ ላይ ቁጭ ብለህ ምን አረክለት? መያዣ አድርገህ ከሴፍቲኔት አወጣኸው፣ ከእርዳታ አወጣኸው፣ ገበሬውን ወደ ሜካናይዜሽን ከተትከው። ምንድን ያረክለት? ልጁን ሰጠ፣ ገበረ 3 1 2 የሰጠ። እነሱ ጀነራሎቹ ወርቅ ይነግዳሉ። በየቀድም እንደተናገረችው በንብረት ማስመለስ አዋጅ ባይዘወይ የኢትዮጵያ መንግስት ተፈራርሞበታል። የትም አይሄድም፣ ያ ንብረት ይመለሳል። ይህን ቃልን ያዙልኝ። ንብረታቸውን አሻሹ፣ ልጆቻቸውን አራቀቁ፣ በቢሊየን ዶላር ተራጩበት። የትግራይ ህዝብ ምን አገኘ? ንጹህ አገኘ። ንጹህ አገኘ። የትግራይ ህዝብ መቀሌ ህዝብ ንጹህ አለው። ይሄንን በትክክል የአይነ ጥላቸውን የገለጠው የዶክተር አብይ ስፔሻል አመራር። ይህንን ጓጠው ቢመርህም ዛት ዘ ሪያሊቲ ይህንን ሰርቶታል። ጦርነቱን አይፈልግም። ከፈለጉትም ፕላን ቢ ያለው እሱ እነዚህ ብዙ አያሳስብም። አሁን ግን ተፈጥሯዊ ሞቷን ለመሞት የመጨረሻውን ካርድ ሳበች። የተባበሩት መንግስታት ማነው የአሜሪካው ኤምባሲ የሰጠውን አይተሃል? የእንግሊዝ ኤምባሲ የሰጠውን አይተሃል? የአውሮፓ አይተሃል? በጽሁፍ ማለት ነው። በዚህ ሌቭል በዓለም አቀፍ ማህበረሰብ በትግራይ ኮሚኒቲም በትግራይ ኤሊቶችም ጭምር ወሳኝ የትግራይ ኤሊቶች የህወሓትን እርኩስነት ፊት ለፊት አውጥተው መናገር የጀመሩት በዶክተር አብይ ድንቅ የአመራር ጥበብ ውጤት። አሁን ይሄ ታውቋል፣ አጽድቶታል። የመጨረሻዋን ካርድ ትመዛለች። ጦርነት ከጀመረች ከነ ምናምኗ ትቀበራለች ማለት ነው። በኋላ እድል ካገኘው እመጣለሁ። አኪላ ግን ስትናገር በአማርኛ ነገር እንደ ወደፊቱ ሶራ። እሺ ቴንክ ዩ ቴዲ፣ አመሰግናለሁ። ቲፒኤልኤፍን አትጨክኑበት ምናምን ነገር ስትል ነበር ቅድም እንዲዳና ቲፒኤልኤፍ ላይ የምንጨክንበት እኮ ማለት ኦልሞስት 27 ዓመት ስላየ ነው። ቅድም ዘብርም ሲናገር ነበር። ጉራጌ ክልል ላይ እንደዚህ አይነት ችግሮች እየተፈጠሩ ያሉት ህወሓት በዘረጋው ባስቀመጠው ፈንጂ ነው እያለ እየነገረሽ እኮ እዚህ ጋር ራሱ ባለፉት 27 ዓመታት የተፈጠሩት ችግሮች እኮ ኢትዮጵያ ውስጥ በሙሉ አሁን ድረስ ተከትሎ የመጡት ህወሓት ባስቀመጠው የጥላቻ ፖለቲካ ነው። ህዝቦች እርስ በርስ እንዳይተማመኑ አድርጎ በመስራት አርሲ ላይ ካኖሌ ሐውልት ምናምን አስቀምጦ አንድ ብሔረሰብ ላይ ጥቃት እንዲደርስ በማንነት እኮ ያወጀ እኮ አካል እኮ ነው፣ መንግስት ነው ተብሎ ማለት ነው። ህወሓት እኮ የሚጨከንበት ድርጅት ነው። ህወሓት ኢኮኖሚካሊ ኢትዮጵያን በዝብዟት ግጧት እንደፈለገች መጫወቻው አድርጎ ሲጠቀምባት ነበር። ዛሬ ህወሓት እኮ መሄጃ አጥቶ ያንን ሲስተም ያንን አቅም በማጣቱ ነው እንጂ ዛሬም ድረስ እኮ መበደል የሚፈልገው አካል እኮ ነው። ኢትዮጵያን ካልበደለ፣ ኢትዮጵያን ካልመጠጠ፣ ኢትዮጵያን ካልጋጠ ማደግ የማይፈልግ መኖር የማይችል ፓርቲ ነው። እኔ በጣም ነው የሚገርመኝ እኮ ቲፒኤልኤፍ ሲነገር የትግራይ ህዝብ ነው የምትናገሩት ይባላል። ከትግራይ ህዝብ ጋር ተሰፉታላችሁ። እኛ ጄኖሳይድ ተፈጽሞብናል ትላላችሁ። ቲፒኤልኤፍ አማራ ክልል ላይ ገብቶ እኮ በጠራራ ፀሐይ ኮምቦልቻ፣ ደሴ ላይ ረሸናቸው ስንት ሺህ ሰዎች እኮ አሉ እኮ። እሱ ጄኖሳይድ አይደለም? ማይካድራ ላይ የፈጸመው በደል አይደለም? ይሄ ሁሉ ነገር አይታይም? ዛሬ የሚከራከሩት ለቲፒኤልኤፍ አሜሪካና አውሮፓ የተቀመጡ ሰዎች በቲፒኤልኤፍ ጥቅማ ጥቅም ምክንያት ወደ አሜሪካና ወደ አውሮፓ የተሰደዱ ሰዎች ናቸው። እነሱ አዲስ አበባ ላይ ህንፃቸውን ኢኮኖሚካል ቤኔፊታቸውን ለማስቀጠል ነው የሚጫጫውት። ለትግራይ ህዝብማ እየተበደለ እኮ ነው።
ህወሓት ያው ትግራይ ላይ ተቀምጦ ምን ሰራ? የመግለጫ ማዕት ነው የሚያወጣው። ስራ አለ ይሰራል። ኢኮኖሚካል ቤኔፊት ለምን አይጠቅምም? ዛሬ ትግራይ ህዝብ በእጁ ነው ያለው፣ ለምን አያገለግልም? ዛሬ ጽምዶ ብሎ ይመጣል ከፋኖ ጋር ምናምን። የሚገርም እኮ ነው። ፋኖ በዚህ ጋር ወዳጄ ነው እያለ በዚህ ጋር ደግሞ ወድቆ አይተ ነው አንደኛ ጠላቴ ነው ይላል። በዚህ ጋር የጎንደር ፋኖ አንደኛ ነው ወዳጅ ነው እያለ በዚህ ጋር ደግሞ ኮሎኔል ደመቀ ጠላቴ ነው ይላል። የሚገርም እኮ አምታች ድርጅት እኮ ነው። የሚገርም በቃ ቲፒኤልኤፍ ማለት በቃ ለኢትዮጵያ ፖለቲካ ታይቶ የተሞከረ ድርጅት ነው። በቃ ኤክስፓየርድ አድርጓል። የእሱ ፖለቲካ ለኢትዮጵያ አይጠቅምም። እዚህ ውስጥ እኮ የተለያየ አመለካከት ያለው ሰው ነው፣ ግን በአንድ ነገር ይስማማል። ቲፒኤልኤፍ እንድትመጣ አይፈልግም፣ ብልጽግና ባይፈልገው። ቲፒኤልኤፍ ለኢትዮጵያ ፖለቲካ ውስጥ መወገድ ያለበት ፓርቲ ነው። ቲፒኤልኤፍ እና ህዝቡን ለዩት። እናንተ አሜሪካ ቁጭ ያላችሁት የቲፒኤልኤፍ ጥቅም አግኝታችሁ ስለወጣችሁ እንጂ ለትግራይ ህዝብ አስባችሁ አይደለም። ለትግራይ ህዝብ ካሰባችሁማ ህወሓትን ነው መቃወም ያለባችሁ። ህወሓትን ነው እንዲወርድ መግፋት ያለባችሁ። አይሆነንም። ቲፒኤልኤፍ እንደማይሆንም ማውቀው እነ ጌታቸው ረዳም እኮ ስፕሊት አድርገው እየተዋጉት እኮ ነው። እንደዛ ነው መሆን ያለባችሁ። የትግራይ ህዝብ የሚያስብ ሰው ያንን ነው ማድረግ አለበት። አንድ ነገር መረሳት የሌለበት ቲፒኤልኤፍ ዛሬ ድረስ ቆማ እንድታወራ ዛሬ ቆመው መግለጫ የሚያወጡት ሰዎች ሁሉ እድል የሰጣቸው አብይ አህመድ ነው። መቀሌ ገብቶ ሁሉን ነገር መጨረስ ይችል ነበር። ዛሬ አብይ አህመድ ያንን ቢያደርግ ኖሮ አሁን ካሉ ጠላቶች 50% ይቀንስ ነበር። ለሰላም ለሰብአዊነት ብሎ ነው የተዋቸው። ያንን እድል እንኳን የሰጠው አብይ አህመድ ነው። ለቲፒኤልኤፍ ወደ ሰላማዊ መንገድ ይመጣሉ፣ እድል ይመጣል፣ ይማራሉ ብሎ ማለት ነው። ይህንን እንኳን ትረሳላችሁ። ያንን እድል ዛሬ ላይ ቆሞ ቲፒኤልኤፍ እንዲያወራ ያደረገው አብይ አህመድ ነው። ያንን በማድረጉ ብዙ ጠላት አፍርቷል። ስብሃት ነጋ እስር ቤት ተፈታ ተብሎ ነው ዛሬ ብዙ ሳቆረፈው። ያንን ያደረገው አብይ አህመድ ለሰላም ተብሎ ማለት ነው። ይህን አታውሩትም። ኖርማሊ ቲፒኤልኤፍ እና ህዝቡን አትስፉት አንድ ላይ። ቲፒኤልኤፍ የኢትዮጵያ ጠላት ነው፣ አንደኛ ጠላት ነው። ቴንኪዩ ቴዲ። ቴንኪው። ሶራችን ወደ ኡኖ አማራ እንሄዳለን። ኡኖችን ወደ መድረክ ተበትኗል፣ ኦልሬዲ የሉም የሚል ነገር አንስተዋል። በነገራችን ላይ አማራ ክልል ላይ ሀገሪቱ ውስጥ ካሉ 12 እዞች ውስጥ የመከላከያ ሰራዊት ካሉት 12 እዞች ውስጥ 9ኙ አማራ ክልል ላይ ነው የሚንቀሳቀሱት። 9 እዝ ይዘህ እየተዋጋ የፋኖን ኃይል አጥፍቼዋለሁ ደምስሼዋለሁ ማለት አይቻልም እና ያ መታወቅ መቻል አለበት። በዛ ላይ አንድ እህታችን ያነሳችው ነገር ነበር። በ24 ሰዓት ውስጥ ብሎ አማራ እንደ ህዝብ ነበር የተነሳው። እንደ ህዝብ ተናግራቸዋል የሚል ነገር ተነስቶ ነበር። በነገራችን ላይ ህዝብ የለም ካነሳን በግለሰቦች ደረጃ ነው። ግለሰቦች እነዛ ግለሰቦችን በ24 ሰዓት ጦርነት እንደማያልቅ ያውቃሉ። ነገር ግን ህዝብ ሞቲቬት ለማድረግ ለማነሳሳት ብዙ ነገር ልትናገር ትችላለና እንደ ህዝብ ስትሉ በነገራችን ላይ ተጠቅሙናላችሁ እንጂ አጎዱንም። እኔ ህዝቤን ሞቲቬት ለማድረግ ለማነሳሳት እንደ ህዝብ ው እየተጠላ ነው፣ እንደ ህዝብ ፕሮፓጋንዳ እየተሰራብን ነው ብዬ ማነሳሳት እችላለሁ። ያ ለእኔ ጥቅም እንጂ ጎጂ አይደለም። ያ መታወቅ መቻል አለበት። ነገር ግን 24 ሰዓት ሲባል በ24 ሰዓት ፌዴራል መንግስትን ተዋግቶ ስልጣን የሚቆጣጠር ኃይል የለም። ያ ህዝብን ሞቲቬት ለማድረግ የሚነሳ ነገር ነውና ይሄ ዝም ብሎ ድሉዥን ነው እንትን ማለት መቻል አለባችሁ። ጽምዶና የፋኖን ጉዳይ በተመለከተ ድጋሜ ተነስቷል። ፋኖ በዚህ ሰዓት የወጣበት አንድ ዓላማ አለው። እሱም የአማራ ህዝብ ዳር ድንበሩ ተከብሮ በማንነቱ የራሱ የሆነ ውክልና ተሰጥቶት ከክልል ውጭ የሚኖረውም አማራ የራሱ የሆነ ሪፕሬዘንቴሽን አግኝቶ መኖር መቻል አለበት። እንደ ህዝብ ተከብረን መኖር መቻል አለብን ብለን ወደ ጫካ የወጣ ነው። ስለዚህ የፋኖ ኃይል ከብልጽግና ተደርቦ የሚዋጋበት ምንም ምክንያት የለውም። በአንጻሩም ለቲፒኤልኤፍ ተደርቦ የሚዋጋበት ምንም ምክንያት የለውም። የምናተርፈው ነገር ስለሌለን ምንም ቤኔፊት የለውም። እዚህ ለፋኖ አዋጭ የሚሆነው በገለልተኝነት የራሴን ጥቅም ማስከበር ስችል፣ ለምሳሌ ቅድም አንስቼዋለሁ ይመስለኛል ምስራቅ ጎጃም ነው ከወለጋ የሚገናኘው። በወለጋ በኩል አድርጎ መከላከያ ሰራዊት ወደ ምስራቅ ጎጃም ሲመጣ ምስራቅ ጎጃም ላይ የምትዋጋው ከሆነ ከሀገሪቱን ኦልሬዲ ህዝብ ይጎዳል፣ በጣም ብዙ ንጹሐን ይጎዳሉ፣ ከፋኖ የሚሰዋ ይኖራል። በዛው ልክ የምታገኘው ሎጂስቲክ እንዳለ ሁሉ የምታጣው በጣም ብዙ ነገር አለ። ጦርነቱን ራስ ክልል ላይ ነው የምታስቀረው። ስለዚህ ጦርነቱ ተሻግሮ ብሄድ ተጠቃሚ እንጂ ተጎጂ አይደለሁም። ተመሳሳይ እንደውም የደቡብ ጎንደሩ የቅርብ ጊዜ ምሳሌ ስለሆነ እንትን ሊል ይችላል፣ ለመረዳትም ሊጠቅም ይችላል። ደቡብ ጎንደር ላይ ለቆ በወጣ ሰዓት በነገራችን ላይ አይን ላይን እየተያዩ ነው የወጣው። ስለ ሰራዊቱም ቅድም ሲነሳ ነበር። ሰራዊት ውስጥ የጽምዶ ጉዳይ ሊገባ አልቻለም፣ ሰርጸው ሊያስገቡት አልቻሉም። ለዛም ነው ቅድም አንስቼዋለሁ። ለዛም ነው እየተሰበሰቡ ሳይስማሙ የሚለያዩት። በጣም ብዙ የኢንተረስት ኮንፍሊክት አለ። ሰራዊት ውስጥም ቅቡልና የለውም። ጽምዶ የጋራ የሆነ ወታደራዊ እቅድ እንኳን ማውጣት አልቻለም። እየተገናኙ በሚወያዩ ሰዓት ሁሌም
ያለ መስማማት ነው የሚለያየው። ከራስ ያሰለፉት ከራሳቸው ጎን የሚሰለፍ ኃይል ሊኖር ይችላል ጦርነት ቢጀምሩም፣ ግን ያ ኃይል ገፍቶ እንትን የሚል አይደለም፣ ገፍቶ የሚሄድ አይደለም። የደቡብ ጎንደሩን ስናነሳ ደቡብ ጎንደር ላይ ልክ መከላከያው ለቆ በወጣ ሰዓት በ2-3 ቀን ውስጥ ነው በነገራችን ላይ በትነነዋል ያሉት ፋኖ ሙሉ ለሙሉ የተቆጣጠረው። ከዛ የተገኘውን ሎጂስቲክ የሰው ኃይል ቀላል የሚባል አልነበረም። ስለዚህ እናተርፋለን እንጂ አንጎዳም። ሰራዊቱ እየሄደ የሚዋጋ ከሆነ እዛ ተጠቃሚ እንጂ ተጎጂ አይደለም። የብልጽግና ኃይል ሄዶ እዛ ቢመታም የህወሓት ኃይል ቢመታም አትራፊ እንጂ ተጎጂ አይደለም። እኔ ተጠቃሚ ነኝ። ቢከስ ሁለቱም ጠላቶቼ ናቸው። ጠላቴ እርስ በርሱ ሲጋጭ ቆሜ እመለከታለሁ እንጂ ገብቼ ኢንቮልቭ የማደርግበት ምንም አይነት ምክንያት የለም። ነገር ግን በአንድ ሳይድ ሆኜ ወግኜ የምዋጋ ከሆነ በቲፒኤልኤፍ ሳይድ ሆነ ወግነ የምትዋጋ ከሆነ በአንድ ሳይድ የሚመጣ ዳሜጅ ሙሉ ለሙሉ ይጎዳል። እዚህ ጋር እርስ በርሳቸው ሲዋጉ አትራፊ ነኝ። በአንጻሩ ግን እኔ ተሰልፌ ከቲፒኤልኤፍ የምዋጋ ከሆነ የሚመጣው ዳሜጅ ከባድ ነው የሚሆነው። የቲፒኤልኤፍን የጦርነት ስታይል እናውቃለን። እጻመዳለሁ የሚል ኃይል ካለ የሚመጣው ዕጣ ፈንታው ያ ነው። ቲፒኤልኤፍ በ2 ዓመት ውስጥ 1 ሚሊዮን ህዝብን ያስጨረሰችው 500 ሺህ ቁስለኛ ነው ይዛ የሄደችው ቲፒኤልኤፍ ወደ ሀገሯ። ይሄ እንዲደገም አማራ ክልል ላይ አይደለም እንደ ትግራይ ህዝብ ቀርቶ በአማራ ክልል ላይም እኛ ይሄ እንደዚህ አይነት የጦርነት ስትራቴጂ እንዲኖር አንፈልግም። አሁን ያለው ጦርነት ስትራቴጂ እንዲቀጥል ነው እኛ ሁሌም እንትን የምንለው። ይህንን የጦርነት ስትራቴጂ ግን እንተገብራለን ማለት በህዝባችን ላይ እልቂት እንደማወጅ ነው። በጣም ብዙ መስዋዕትነትን ያስከፍላል። ቲፒኤልኤፍ እንደ ምሳሌ መውሰድ እንችላለን። ሂውማን ዌቭ ነው። በቀን ውስጥ 10,000 15,000 ሰው ነው ሲሞትባቸው የነበረው እነዚህ ሰዎች። ያንን መንገድ ተከትዬ ይዋጋለሁ የምትል ኃይል ካለ የሚመጣው ዳሜጅ ከባድ ነው የሚሆነው። ስለዚህ አትራፊ የምንሆነው ገለልተኛ ሆኜ ጥቅሜ ማስከበር ስችል ነው እንጂ አሁን ባለው መንገድ አይደለም። ቀጠናው ላይ አይነተኛ አማራጭ ለየትኛውም ከኔ ጋር እንትን ማለት ለሚፈልግ መስራት ለሚፈልግ ኃይል አይነተኛ አማራጭ ሆነ መውጣት የምትችለው እኔን ተገዳዳሪ የሆነ ኃይል መኖር ሳይችል ሲቀር ነው ኢትዮጵያ ውስጥ። ያንን ማሳካት የምችልበት ጊዜ ደግሞ አሁን ደርሷል። ስለዚህ ያንን መጠቀም መቻል አለብን። አሁን ላይ ያለው ሁኔታ ለእኔ አመቺ የሆነ ሁኔታ ነው ያለው። ያንን ኦፖርቹኒቲ በደንብ መጠቀም መቻል አለብን። እኛ አይመለከተንም። የአማራ ፋኖ ለትግራይ ነፃነትም አይዋጋም፣ ለኦሮሚያ ሀገርነት ፕሮጀክትም አይዋጋም። የአብይ አህመድን ስልጣን ለማስጠበቅም አንታገልም። አት ሴም ታይም ለትግራይ ነፃነትም አንዋጋም። ይሄ መታወቅ መቻል አለበት። ስለዚህ ህወሓት ኦልሬዲ በዲሉዥን ውስጥ ነው ያለችው። ህወሓት የዛሬ ሲናገሩ ነበር፣ በነገራችን ላይ የወጡ ኢንተርቪውም ሲያደርጉ የሚናገሩት ነገር አለ። የዛሬ 5 ዓመት ከበባ ውስጥ ነበር፣ አሁን ግን ምንም አይነት ከበባ የለም፣ ሁሉም አጋራችን ሆኗል የሚል ነገር ያነሳሉና ሁሉም የኢንተረስት ጉዳይ ነው። ሁሉም የስልጣን ፍላጎት አለው፣ የኢንተረስት ፍላጎት አለው። መጨረሻ ላይ እኔ እንደውም ኢትዮጵያን የምትወዱ ሰዎች ጽምዶ የሚባልን ጥምረት መቃወም መቻል አለባቸው። መጨረሻ ላይ መጥቶ ኢትዮጵያን የሚያፈርስ ጥምረት ስለሆነ ይሄ ጥምረት መፍረስ መቻል አለበት። ሀገሪቱን የሚበትን ጥምረት ነው። ያ መታወቅ መቻል አለበት። ነገር ግን ይሄ ዙሪያችን ተከፍቷል፣ አሁን እንደፈለግን መሆን እንችላለን የሚለው ነገር አይሰራም። አሁን ላይ መሬት ላይ ያ አያስኬድም። ኦልሬዲ ያለው ፋክት ይሄ ነው። የኢንተረስት ጉዳይ ነው። ነገ ነገሮች ሊገለበጡ ይችላሉ 360 ዲግሪ። ፋኖ የማያዋጣው ከሆነ ዞሮ ሊዋጋ ይችላል። እኛ እንደውም ገለልተኛ መሆን መቻል አለበት ፋኖ፣ እኔ በግል የምለው ነገር ግን ዞሮ ሊዋጋ ይችላል። ሻዕቢያ የሚፈልገው ጦርነቱን ማስቀረት ነው ትግራይ ላይ። ያንን ያደርጉታል፣ በደንብ አድርገው ያወድሙታል ክልሉን። ያንን ማድረጋቸው የማይቀር ነው። ቴንክ ዩ ከልብ አመሰግናለሁ። ሆኖ አማራ ወደ ምን ሄደው ወደ አማራ አኪላችን ቴንክ ዩ አመሰግናለሁ። በብዙ ነገሮች ተነስተዋል። ለአንድ ነገር ብዬ መልስ ልስጥና ከዚህ በፊት ብዙ ጊዜ የምለው ነው። አንድ በቅኔ የሚታወቁ አንድ ትልቅ አባት ወደ አንድ አካባቢ ሲሄዱ አንድ አርሶ አደር ይገጥማቸውና ጋሼ በቅኔ ሰደቡኝ አላቸው። ናሳቸው እኔ የተናገርኩትን ቅኔ አንተ ከገብቶ መሰደብ ከገባህማ ምኑን ተቀኘው ታሉና ስለ ትርጉም ለተጠየቀው ይሄ መልስ ይሆናል። ወደ ሐሳቤ ስመጣ አሁን ያለው አሰላለፍ ባይዘው ይሄ ሀገር ሊፈርስ የሚችልበት ኢትዮጵያ የሚባለው ሀገር ሊፈርስ የሚችልበት አጋጣሚ እየተፈጠረ ኦኬ ቢኮዝ ከጎናችን ሱዳን እያየን ይመስለኛል። በቀን 6,000 5,000 ሰው ነው የሚሞተው። በጣም ከፍተኛ የሚባል የሁማን ራይት ክራይሲስ ነው ያለው። ኢትዮጵያም ከዚህ አደጋ የራቀች አይደለች ቢኮዝ ብዙ የታጠቀ ኃይል አለ። ዋንስ ሀገሪቷ ኮላፕስ ማድረግ ሲጀመር ያ ሁላ የታጠቀ ኃይል ለማህበረሰቡ ረፍቶ ለማህበረሰቡ ሰክሰስ ሊታገል ይችላል ብሎ የሚያስብ ሰው ሞኝ ነው። ለዘረፋ የሚመች ኢንቫይሮንመንት እስካለ ድረስ እና የውጭ አካላቶች እስካሉ ድረስ ትንንሹ ይዘርፋል፣ ተለቅ ያለው ደግሞ የውጭ አካላቶችን ኢንተረስት ይፈጽማል። ቢኮዝ ያው ገንዘብ
በፈሰሰበት ቦታ በሙሉ ባላንሱ ገንዘቡን ኢንቨስት የሚያደርገውን ኃይል እየመሰለ ይላል። ስለዚህ አደጋ ውስጥ እንደሚወድቅ መታወቅ አለበት። ኤርትራ ማዛን ኢንተረስት የኢትዮጵያ መፍረስ አሰብ ላይ ያላትን ስጋት ያጠፋለታል። አሁን በኤርትራ ላይ የኢትዮጵያ ህዝብ አንድ ሊሆን አልቻለም ወይም አይችልም፣ ይስማማ አልቻለም። በአባይም ጉዳይ ቅድም አንስቼዋለሁ። በህወሓት ጉዳይ ግን የኢትዮጵያ ህዝብ አይ ቲንክ የተስማማ ይመስለኛል። ቅድም የጉራጌ ወንድማችን ምርር ብሎት አይ ቲንክ ሰሞኑን ባይዘው ነፍሳቸውን ይማር ሰሞኑን በማረቆና መስቃን አካባቢ ብዙ ንጹሐን እንደተጨፈጨፉ እንደተጋደሉ እርስ በርስ ምናምን ማህበረሰብ ውስጥ የገባ ነገር ገብቶ ግድያዎች አሉና ያው የዚህ ሁሉ ውጤት ህወሓት እንደሆነች ነው ወንድማችን ያወራና ሁሉም ሰው የራሱ ቁስል አለው ከግለሰብ እስከ ብሔር ከብሔር እስከ ሰፈር ሁሉም ህወሓት የፈጠረችበትን ቁስል ተሸክሞ የሚኖር ህዝብ ነው ኢትዮጵያ ህዝብ ያለውና በህወሓት ጉዳይ ሁሉም ሰው ይስማማል ባይዘው ቢኮዝ የሁሉም ኢንተረስት ብልጽግናን ጠልተህ ብልጽግናና ህወሓት ቢዋጉ ግን ብልጽግና ቢያሸንፍ ወይም ብልጽግና ቢቀጠቅጠው ህወሓትን ደስ ይላል። እኛ እንዳማራ ኢንተረስት ስላለን ወልቃይትና ራያ ላይ ብልጽግና ጋር ተመሳሳይ አቋም ስላለን ቢኮዝ ወልቃይትን ከወሰደበት ህወሓት ብልጽግና ስለሚያፈርሰው ቢኮዝ የራሱን ከሌላ ሀገር ጋር ድንበር ስለሚፈጠር ስለሚያፈርሰው ለራሱ ሲል ብልጽግና ይታገላል። ባይ ዲፎልት ደግሞ እኛን ይጠቅማል። ስለዚህ ይሄ ኦል አውት የሆነ ሰክሰስ የሚባል ነገር የለም። ብዙ የታጠቀ ኃይል ስላለን አሁን ምንድነው ቶታሊ ህወሓት ይሄን አሁን ያለውን ባንዲራዋን ይዛ ነው ስትንቀሳቀስ የነበረው በማህበረሰቡ ላይ ያንን ስታሰርጽ የነበረችበት ሁኔታ ነው ያለው። ከዚህ በኋላ ሊፈጠሩ የሚችሉት ያው ጦርነቶች ይመጣሉ። ትልቅ ጦርነት ሊፈጠር ይችላል። በህወሓት ጉዳይ እንዳልኩት መላው ኢትዮጵያ ህዝብ በጋራ መቆም አይቀርም። ቢኮዝ እንደ አንድ ፖለቲካ አናሊስት ዝም ብዬ የስሜት ላወራ አልችልም። ሪያሊስቲክ መሆን ያስፈልጋል። አሁን ያለው ወጣት ትግራይ ላይ ኢትዮጵያ ጨፍጭፋናለች። ቢኮዝ እንደምናስታውሰው ሁሉም ኢትዮጵያ በጋራ ነበረ ባለፈው ጦርነት እና ጨፍጭፋናለች ብሎ ያስባሉ እና ከኢትዮጵያ ጋር ያላቸው ይሄ ግንኙነት እስካሁን እንደምናስበው እዚህ አይደለም። አሁን ብሶ ሊያሽሞነሙን ይፈልጋል የትግራይ ህዝብ ምናምን ብሎ ሊል ይችላል። ግን ህዝቡ ሰፈራ አድርጌያለሁ ብሎ ያስባል። ቢኮዝ ኢማጂን በአንድ ሀገር ውስጥ ሁሉም ሰው ከአንተ ተቃራኒ ሲሆን ከህዝቡ ጋር ሳይሆን ከህወሓት ጋር ሲሆን በህወሓት ዙሪያ ተሰልፎ ስለነበረ የትግራይ ህዝብ ማለት ነው። ሌላው በጣም ብዙ ጊዜ የትግራይ ፖለቲካ ከመካከል ኢትዮጵያ ጋር ሲዋጋ ነው። ይሄ ቀላል አይደለም። ህወሓትንም የፈጠራት ባይዘው ይሄ ይሳቢ ከዚህ ይሄ ከኢትዮጵያ የሚለው ሀገር ጋር ያላቸው ግንኙነት ፖለቲካ ያለው ግንኙነት እጅግ ደካማ ነው። በዚህ ምክንያት እንግዲህ ጦርነቱ የሚመጣ ከሆነ በጣም ዳሜጂንግ ነው የሚሆነው ስፔሻሊ ለህወሓት ማለት ነው። አሁን ህወሓት የራሷ ካልኩሌሽን አላት። ግን እንዲህ ወደ ጦርነት ሲገባ የትግራይ ወጣት እንደባለፈው እስከ አዲስ አበባ እየተዋጋ ሄዱ ይባል ለዛ የሚሞት አይመስልም። ቢኮዝ ከዚህ በፊት ሰፈር አድርጓል፣ ተጎድቷል፣ ትራማ አለበት። ሊከሰት የሚችለው ወይም ሴናሪዮ ፒስፉል ሴናሪዮ ሰላም ሊያመጣ ይችላል ብለው ቲፒኤልኤፍን ይዞ የሚቀጠል ከሆነ እስቲ አንድ ጥያቄ ልጠይቅ። ቲፒኤልኤፍ እና ብልጽግና ምንድነው የሚያጋጫቸው? ስልጣን ነው አንደኛው፣ እሱ ነው ትልቁ። ኦኬ ቪሸስ ሰርክል ውስጥ የምንገባው ህዝቡን ካልን ነው። ነጥላችሁ ቲፒኤልኤፍ እና ብልጽግና ያዙልኝ። እሺ ስልጣን ከሆነ እንዴት ነው የሚፈታው? በቃ ተሸናንፎ ነው የሚያልቀው። ሁለቱም ባይዘው ከዚህ በፊት እዚህ ቤትም ተናግሬያለሁ። ኢህአዴግ የጋራ ጠላት ግን ማህበረሰቡ በመሸናነፍ ነው የሚፈታው አይደል? ይሄ ጉዳይ አዎ መሸናነፍ ላይ መጣ ስለሚችል የሚችሉት ጉዳይ ነው ይሄ። አሁን አንድ ነገር ላስቀምጥ። ህወሓትና ብልጽግና መካከል በሚደረግ ውይይት ባለፈው እንዳየው መሸራረፍ ነው። ለምሳሌ ጌታቸው ረዳ ተሰብሮ ወደዚህ ይገባል ምናምን፣ ይሄ የማያልቅ ቅድም እንደውም ወደ ህዝብ ስንገባ ቢሸስ ሰርክል እንገባለን አልክ እንጂ ወደ ፓርቲ ስንገባ ነው ቢሸስ ሰርክል። ለዝማ ወይ ይታረቃሉ ይጣላል። ገብቷል። ይሄ አጭር ናት። ይሄ ግን የፖለቲካ ጨዋታቸው ይሄ ኢህአዴጎች ናቸው ሰዎች በቃ የኃይል አሰላለፍ መገለጥ እነዚህ ቁማርተኛ ብሔርተኞች የህዝቡ እንደውም ይቀላል አይነት ትንታኔ ስለሚተነትኑ ነው። የህዝቡ ዊዝን ፓርቲ ነው ህወሓት ዊዝን ፓርቲ እንዴት ነው ሊፈታ የሚችለው? እሺ ሳይዋጉ ሊፈቱ የሚችሉበት መንገድ ይታያል። በቃ አንድ ወንበር ናት ያለችው። በቃ አንድ ወንበር ነው ያለው። እዛ አንድ ወንበር ላይ በቃ እገሌና እገሌ መቀመጥ አለበት። ነው ቡድን ጨዋታ ነው የሚጫወት። ባይዘው ኢህአዴግ በጣም ውስብስብ ድርጅት ነው። ስለዚህ ሁለቱ ኃይሎች በሚያደርጉት ድብድብ ህዝብ ዋጋ ይከፍላል ማለት ነው።
ህዝቡ ዋጋ ብቻ መክፈል ሳይሆን በዚህ እኔ ለትግራይ ህዝብ ለጊዜው አማራጭ ነው የማስበው ከኢትዮጵያ መገንጠል ቢችል ካልሆነ ደግሞ ከኤርትራ ጋር በፌዴሬሽን አካል ቢሆን ቢያንስ ቆም ብሎ ነገሮችን የሚያስብበት እድል ይሰጣል። ምክንያቱም የህወሓት ኃይል ሁሌም ያጋጨዋል። መጨረሻም ተገፍቶ የሚሆነው ሲቹዌሽን የሚመጣው ሴናሪዮ ይሄ ነው። ካየህ በጣም ተደጋጋሚ ህወሓት ጸብ ይዞ የሚመጣ ከሆነ የሚበጠብጥ ከሆነ አደጋ ነው ለኢትዮጵያ ሀገረ መንግስት ራሱ። እኛ ነገ ወደ ስልጣን ስንመጣ በየጊዜው ሀገር ካላፈረስኩ እያለ ከስር ገባ ትርክቱን ኦልሬዲ ሰርቶ በማህበረሰብ መካከል አለመግባባት ፈጥሮብን ምናምን ሄደው ኦልሬዲ ግራውንድ ወርኩን አትጨርሷል። ኢትዮጵያ ውስጥ ያልተዋጋ አካል የለም። ሶማሊያ ያሉ ኃይሎችና አፋሮች ተዋግተዋል። ያልተዋጋ ዛሬው መስቀልና ማረቆ በጣም ያሳዘን ነገር ሰምቻለሁ። በአንቀጽ 39 እኮ ይሄ ለህዝቡ ተዋለ። ይሄን ጌታቸውም እነ ደብረጽዮንም ሲናገሩ የሰማ ነው። እሱ ለህዝቡ ተዋለ ነው የሚባለው። ህዝቡ አደንዶ ዘደይ ህዝብ የሚባለው ማጭበርበሪያ ነው። በነገራችን ላይ አንድ ፖለቲከኛ ህዝቡ ይሄን አይፈልግም ካለ እኔ ይሄን አልፈልግም እያለ ሊገባ ሌላ ፖለቲካ እኮ የለም። እኔ አሁን ተነስቼ የማንኪያ ነገር ይሄን አይፈልግም ካልኩ እኔ ቴዲ አልተዋጠልኝም ነው የምልህ። ሁሉም የትግራይ የእነሱ ኢንተረስት ምንድን ነው ይመስላል? ሰዎች መገንጠል ይፈልጉ ነው ይመስል ቲፒኤልኤፍ መገንጠል አይፈልግ ያውቀዋል። ድህነትን ጠንቅቆ ያውቃል። አሁን እኮ ጣም መዳም ሆኖ ነው ያሉት ህዝቡ ኖቲስ አድርገህ ከሆነ አብዛኛው የትግራይ ልጆች የትግራይ ካርታ ነው ብሎ ወልቃይትን ቢጨምርም ካርታ አንገታቸው ላይ ያደርጋሉ። ኦኬ ሰላም ይመጣል። ቢኮዝ እነሱ እንደ ግለሰብ ነው የሚያስበው። ችግር የለም ከትናንት ተጣልቶ ዛሬ ሊታረቅ ይችላል ምናምን። እንደ ህዝብ ቆመ ግን ስታስበው ጄኖሳይድ ፈጽሞብኛል ካልከው ኃይል ጋር አብረህ ልትቀመጥ አትችልም። በቃ ስለዚህ የትግራይ ማህበረሰብ እኔ ወጣቱንም ብዙ እዚህም ባለው ውይይት በተለያየ ቦታ በማድረገው ውይይት የልቡን ልረዳው ካልኩኝ ለእልፍ ብዙ ነገር ስለ ኢትዮጵያ ሊል ይችላል እንጂ ከኢትዮጵያ ልባቸው ከሸሸ ቆይቶ ሰላምን ማግኘት ይችላል ብዬ የትግራይ ህዝብ ምንድነው በጥሞና ምንም ችግር የለው ከኢትዮጵያ ወጥተው ሊመለሱ ይችላሉ። ብዙ አካባቢዎች አንድ ሀገር ወጥቶ ሊመለስ ይችላል በጥሞና። አሁን አንተ በምትለው ሊድና ሌትስ ሴይ አንቀጽ 39ን ተግባራዊ አድርገው በእርግጥ ከዚህ ቀደም ከንቲባ አዳነች አቤቤ ራሳችሁ የጻፋችሁት ህገ መንግስት ነው፣ በዛ መሰረት መሄድ ትችላላችሁ የሚል ነገር ተናግሯል። አስደንጋጭ ነገር ነው የሆነ ሆኖ አሁን አንተ በምትለው እሺ አንቀጽ 39ን ተግባራዊ እናድርግ ቢሉ በአንተ እጅ ያለውን ወልቃይት ጠገዴ እንዴት ነው የምትግባቡት? አይ ከትግራይ ውስጥም አሁን ካለው ፕሮፐር ትግራይ ውስጥም ብዙ የምንደራደርባቸው ቦታዎች ይኖራሉ። ሌታለውን ወልቃይት ጠገዴ መገንጠሉ ትርጉም የለውም። አዛም ሆነ የምትዋጋ ከሆነ አይ ለምን ትዋጋ? እዚህ ጋር እንደ ክልል ሆነ ነው የምትዋጋው። የህዝብ ትልቁ ነገር የህዝብ ሰላም ነው፣ የመሬት ሳይዝ አይደለም። ምክንያቱም ኢትዮጵያ እንደ ሀገር ንብረቷን ማስቀረት አለባት። የኔ ጥያቄ መሰለህ መገንጠልን መፍትሄ እኮ ማይሆነው አሁን አንተ እንዳልከው ፈንጠር ብሎ አንዱ ውጊያ ነው ወይ ይደረጋል ወይ አይደረግም። ይጌት አንዱ ውጊያ ነው። ከኤርትራ ጋር አንዱ ውጊያ ነው ያደረገው። በቃ አበቅ ቆይ እሱ አይደለም እኮ ምን አሁን ሲገነጠሉ ፈንጠር ብለው የጥሞና ጊዜ አግኝተው የማሰላሰያ ጊዜ እንዳትል ስቲል ሲገነጠሉ ወልቃይት ጸገዴን አንተ የኔ ነው የምትለውን እሱን ይዘው ነው እሱ ምን ታደርጋለህ ነው ሪፈረንደም እነሱ ይዘው መሄድ አይችሉም። እነሱ ይዘው መሄድ አይችሉም። ሌላ ጦርነት ነው። አሁንም እኮ በነገር ላይ ጦርነቱ እኮ እየደጋገመ ነው የሚመጣው እስካሉ ድረስ ቲፒኤልኤፎች አሁን ለምሳሌ ተገነጠሉ፣ ነገ ጠዋት ተገነጠሉ ነው እሺ የሚከሰት ነገር የለም። በቃ አንድ ጦርነት ሊኖር ይችላል ወይ ላይኖር ይችላል። ትርጉም በሚሰጥ መንገድ እናውራ። አይ ነው ቅርቃሮስ የሚከት ነገር እንደሆነ አውቃለሁ፣ ግን በተረጋጋ መንፈስ አድምጠው። አሁን ሰሊጥ ያለበት የወልቃይት ጸገዴ ጉዳይ አለ። ቲፒኤልኤፎች ህዝቡ ከዛ ተፈናቅሎ መጥቷል። በወራሪ ኃይሎች ነው የተፈናቀለው። ወደዛ ቦታ ይመለሱ ነው የሚሉት። አሁን ኦኬ አንተ እንደምትለው በአንቀጽ 39 ይገንጠሉ ካልክ ይሄንን ይዘው ነው መገንጠል የሚፈልጉት። ይሄን ደግሞ ይዛቸው አትገነጠሉም ካልክ ምንድን ነው የምትለው? ዋና የምንታገለው ለዚህ አይደል እንዴ? ስለዚህ ሌላ ውጊያ እንገጥማለን ይለዋል። ይሄ የማያባራ ውጊያ ነው። ተገነጠሉ እንኳን ብትል እስቲል እንደ ሀገር እንኳን ሆኖ ብትል ለወልቃይት ጠገዴን ለማግኘት መዋጋታቸው አይቀርም። አንተም አላረፍክም። ስለዚህ ውጊያው አሁንም አይቆምም። ይሄ መፍትሄ አይሆንም እኮ ነው እያልኩ ልስንቱ ሚል አስቀምጥልህ። ኢትዮጵያ ንብረቷን የማስቀረት ኃላፊነት አለባት። እንደባለፈው አሰብን የኤርትራን ደጋማ ቦታ ቆላማ ቦታ አዝረክርካ ሰጥታ
መልሱልኝ አትመልሱልኝ ውስጥ ነው የገባችሁ። እሺ አስቀረች እንበልና እንዴት ነው ሰላም ሊያመጣ የሚችለው? እንዴት አይመጣም? ይመጣል እንጂ ከዛ በኋላ የጉልበት ጉዳይ እኮ አንተ ንብረት የምትለው ለእነሱ ንብረታቸው ነው። አንደርስታንድ። ከዛ በኋላ የጉልበት ጉዳይ ነው። ከዛ በኋላ አንተ ከፌዴራል መንግስት ጋር ሆነ ትወጋቸዋለህ። ወደ ከሀገር የሚወጡ ከሆነ እንዴ ሌባ ተይዞ ዱላ ይጠየቃል እንዴ? አይ ተናገርኩኝ እኮ ሌባ ተይዞ ዱላ ይጠየቃል አይደል? ሌባ አንድ ሰፈር ከተያዘ ሁሉም ነው የሚደበደበው። ኦኬ ሁሉም ኢንተረስቱን ይወጣል አፍተሩ። ስለዚህ በዚህ ንግግር በቃ ትግራዮች አንተ እንደምትለው ከተገነጠሉ አውቶማቲካሊ አንተ ጥያቄ ይመለሳል፣ ንብረትን ታስጠብቃለህ፣ ከፌዴራል መንግስቱ ጋር ተስማምተህ ትኖራለህ ማለት ነው። ከፌዴራል መንግስት ጋር የራሳችን ጉዳይ ይቀጥላል። ከዛ ደግሞ አንተ ደግሞ ትዘውርና ከደግና ከፌዴራል መንግስቱ ጋር አልጨረስነው ቢዝነስ ስላለ ብለህ ትታኩሳለህ። አገራት እኮ እንደዚህ ነው የሚንቀሳቀሱት። አገራት ዋናው ኮር ችግራቸውን ይፈታሉ። አሁን ይኸውልህ አብይ ስለዚህ ኦኬ አንተ በምትለው አንተም ደግሞ ዘወረ ትግራዮች ከተገነጠሉ በኋላ ኦኬ አረፍን ስንል አንተ የምትዋጋ ከሆነ ለምን እየተዋጉ ከሚያስቸግሩ ለምን ተገንጥሎ አርፍን የሚል ደግሞ ሰው ይመስላል። አንደርስታንድ። ይኸውልህ የህወሓትና የአብይ ልዩነት ላስቀምጥልህ። ህወሓት ከስልጣን ሞታ ችግሯ ይበጠብጣል። ደርግ ተወገደ፣ በቃ የደርግ ጉዳይ ዛጋ በቃ። አብይ ሲወገድ የአብይ ጉዳይ ያቆማል፣ የብልጽግና ጉዳይ ያቆማል። ይጌትሚ የኢትዮጵያ ፖለቲካ ውስጥ ቅድም ማረቆ መስቃን ምናምን እውነቱን ልንገራችሁ፣ እዚህ ያላችሁ የማረቆ መስቃን ልጆች፣ ማረቆ መስቃን ላይ የሚያስበጠብጠው ራሱ የህወሓት ኃይል ሊሆን ይችላል። አርሲ ላይ የክርስቲያኖች የሚያስገድለው ህወሓት ሊሆን ይችላል። በጣም ብዙ ኤጀንት ኢትዮጵያ ውስጥ አለው። ኢትዮጵያ ውስጥ ምን አልከኝ? ሃይማኖት ውስጥ ጠልቃችሁ አትገቡ። ሃይማኖት ሳይሆን ፖለቲካው ምልህ መበጥበጥ ነው። የእምነትም ጸብ፣ የብሔር ጸብ፣ የሰፈር ጸብ በምን እያስነሳ ሀገሪቷን ማመስ ይችላል። ቢኮዝ እኛ ወለጋ ውስጥ መተከል ውስጥ ኦነግና ብልጽግና ነው ብቻ ነው የገደለን ብለን ባሰብንበት ጊዜ በደም ስናጣራ የህወሓትን እጆች አግኝተናል። ሶ ኤቭሪዌር ህወሓት ከስልጣን ለቆ ተዳከመ ተብሎ በትንንሽ ገንዘብ አገሪቱ ውስጥ በየቦታው በጣም ዘግናኝ ቫዮለንሶችን ያደርጋል። ይጌት አውረዳ አታወርደው። ህወሓት ከስልጣን ይራቅ እንጂ ይሄ የሴራና የመጥፎ ስራው በኤቭሪዌር ነው ያለው። ሁላችሁም ባይዘው በየቦታው ቫዮለንሶችን መርምሩ። ማን ነው ከጀርባ ያላችሁ ብላችሁ ስትሰሩ ባለሀብቶች ታገኛላችሁ። ከባለሀብቶቹ ጀርባ የድሮ የወያኔ ባለሀብቶች ሆኖ ነው የምታገኘው ቲፒኤልኤፍ። ሶ ይሄ ኃይል ከስልጣን ወጥቶ የሚበጠብጥ ከሆነ ከስሩ መንቀል አለብህ። ከስሩ መንቀል ማስችል ከሆነ መገንጠል በጣም ወሳኝ ነገር። አንድ ለትግራይ ህዝብ ረፍት ይሰጠዋል። ከዚ የትግራይ ህዝብ መሬት ጠበበ ሰፋ አይመስለኝም። ቁጭ ብሎ የሚያስብበት ጊዜ ያስፈልጓል። የወልቃይትን ጉዳይ ባይዘው ህወሓት ደጋግሞ የሚያነሳው የትግራይ ነው ብሎ ምናምን አይመስልም። የኢትዮጵያ ፖለቲካ ውስጥ ራሱን ኢመርጅ የሚያደርግበት ነው። እንደዛማ ወልቃይትና ራያ ጉዳይ የትግራይ ህዝብ ጉዳይ ቢሆን ኖሮ መዝመት የነበረበት እኮ ወደ ወልቃይትና ወደ ራያ ነው። ህወሓት ግን የዘመተው ወደ 4 ኪሎ ነው። ይጌት የትግራይ ህዝብን ከጎኑ ለማሰለፍ የሚጠቀምበት ካልኩሌሽን እንጂ የህወሓት ጥያቄ ወልቃይት ራያ በቂው አይደለም። በጣም ያንስበታል። አላለቀችም፣ 22 ሰከንድ ይቀራል። ያንስበታል። በጣም ትንሽ ካላቸው የፋይናንሻል ኢንተረስት አንጻር ሶኒ መገንጠሉና ከቻሉ ከኤርትራ ጋር መዋሃድ ካልቻሉ አባይ ትግራይንም ፈጥረው ኤሪትሪያን ሁሉ ሊያስገብሩ ይችላሉ። ብዙ ኦፖርቹኒቲዎች ከኢትዮጵያ ውጭ የተሻለ ኦፖርቹኒቲ ያላቸው ተመሳሳይ ቋንቋ ከነሱ ጋር የሚናገር ህዝብ ነው የኤርትራ ህዝብ። ከኢትዮጵያ ጋር ካላቸው ኦፖርቹኒቲ ይልቅ ከኢትዮጵያ ተገንጥለው ቢሄዱ የተሻለ ኦፖርቹኒቲ ያላቸው። እኛም እንደ ኢትዮጵያ ደግሞ በእነሱ ምክንያት የሚመጣው መከራና ሴራ ህዝባችን በየቦታ ባለው ታንክ ዩ። እኔ እኮ አይ ዶንት ኖ አንዳንዶቻችሁ እንዴት እንደሆነ አላገባኝም። አሁን ኮመንት ላይ ያየሁኝ ነው ይገንጠሉ የምትሉት መገንጠል በምትሉት እንኳን ትንታኔ እንኳን ቢሄድ ካላችሁበት ነባራዊ ሁኔታ በመነሳት መገንጠል መፍትሄ አይደለም። እንደው ከድጡ ወደ ባሰ ከምጡ ወደ ቴዲ ልጠይቅ። ኢትዮጵያ ውስጥ ሁሉም አካባቢ እንዲገነጠል አይፈልግም ሰው። ገነጠላለሁ ሲል ኦሮሞች ገነጠላሉ ሲሉ ሁሉ ሽሩሩ ይባሉ ነበር። the only place ኢትዮጵያ ውስጥ ልገንጠል ሲል እንደውም ሂዱ ጠገጠል ካየት ትግራይ ነው አይደል? አሁን ስታየው ይኸውልህ ምንድነው ዳሩ ሲገነጠል መሀሉ ዳር ይሆናል የሚባል አባባል አለ። አሁን አንተ በአንተ ትንታኔ እኮ ለመረዳት ሞክሬያለሁ። ከዚህ ቀደም እንደነገርኩ ነው። በትልልቅ አገር ቤት ስልጣን ላይ ባሉ ሰዎችም ይሄ ንግግር ይደመጣል።
መፍትሄ ሊያመጣ የሚችል ነው ብዬ ባወጣ ባወርደው ማናችሁም በተረጋጋ አእምሯችሁ ብታስቡት ከችግር ወደ ባሰ ችግር ነው የሚወስደው። ለዚህ መፍትሄው ያልተሞከረው ይሄ አይደለም ወይ? እሺ አሁን የተሞከረ እንበል። ለዚህ መፍትሄው አንድ አሸናፊ ኃይል ነው የሚያስፈልገው። ቅድም ቅድስት እንዳለች እኔ መጀመሪያ ላይ ስናገር ሰምታችሁኝ ከሆነ 2 ካፒቴን አንድን መርከብ ሊዘውራት አይችልም። አደይነፍ ዘዴ ኢትስ ኦል አባውት የፓወር ፖለቲክስ ነው። ክላሽ ኦፍ ፓወር ነው። 4 ኪሎን ማስጠበቅና ወደ 4 ኪሎ ማምጣት። ተውት ህዝቡን፣ እነዚህ አጭበርባሪ ፖለቲከኞች ህዝቡ እንደዚህ ሆኗል ምናምን ከዚህም ከዛ የሚባለው ተውት። እነዚህ ሌባና አጭበርባሪ ስለ ህዝቡ አንድ ቀን አስበው አያውቅም። ቀፈቱን ይሞላል ወይ እንትን ይላል። ከዛ በኋላ የሆነ አሁን እኔ ልክ ስመጣ ልክ ቤይሩት ትዝ የሚሉ አለ አብዛኛው ፖለቲከኛ። ተዋቸው። እነዚህ መሀል ላይ የሚጎዳው ህዝቡ ነው። ሀቁ ነው። የሞተው ህዝቡ ነው። አደይና አበይ ከሐዋሳም አዲስ አበባም ከኛ ጋር እየኖሩ ነው። ችግር የለባቸውም። ከረምቡላ ቤት ያለው ስልጣን ላይም ያለው ውስኪ ቤት እንትን የሚለው ሴት የሚያሯሩጠውም ብር የሚበትነውም ትግራዋይ አዲስ አበባ ውስጥ እንደፈለገ እየኖረ ነው። የተቸገረውም ልክ እንደኛው ተቸግረው እየኖረ ነው። እነዚህ ሌባ አጭበርባሪ ሁሉም ብሔር ውስጥ ያሉትን ተዋቸው። ሲቸገሩ ህዝቡ እንደዚህ ሆኗል ብሎ የራሳቸውን ጥያቄ በህዝቡ ውስጥ ሰፍቶ የሚያቀርቡልን ተዋቸው። እውነታው በሁለት ፓርቲዎች መካከል ስልጣን ይገባኛል። ኦኬ አሁን ቲፒኤልኤፎች እንገነጠላለን ካሉ የራሳቸው ፍላጎት ከሆነ ሲገነጠሉ እዚህ ጋር ይገባኛል የሚሉት መሬት አለ። ለመፍታት አስቸጋሪ የሆነ በፌዴሬሽን ምክር ቤትም ለመፍታት አስቸጋሪ የሆነ ሲንከባለል የመጣ ጉዳይ። ኦኬ ሄልፕ ሚ አንደርስታንድ። አሁን ይሄንን ቦታ ይገባኛል የግዛት ይገባኛል የምትሉትን ቦታ በአማራና በትግራይ መካከል ያለውን አኪላ እንዴት ነው ሊፈታ የሚችለው? እስኪ ንገረኝ። አሁን አንተ የምትለው ጋር ከመሄዳችን በፊት በተረጋጋ አእምሯቸው አስበው አጢነው ምናምን ለማለት መጀመሪያ ይሄን ጉዳይ እንዴት ፈተው ነው የሚሄዱት? እስኪ እሱን ንገረኝ። ሲምፕል ነው። ኢትዮጵያ ውስጥ ባሉ ሰዓት በ2 ዓመት 3 ጊዜ ጦርነት ከፍተዋል። በሚመጣ 5 ዓመት ካለ ይሄ ኃይል ቢያንስ 3 ጊዜ ሌላ 3 ጦርነት ማድረጉ ማይቀር ከትንሽ እስከ ትልቅ አነስ ካለ ጦርነት እስከ ትልቅ ይሄ ብዙ ጦርነቶች ናቸው። ይሄ ኪሳራው አገራዊ ኪሳራ፣ ኢኮኖሚ ኪሳራ፣ የህዝብ ኪሳራው ትልቅ ነው። የምትገነጠል ከሆነ ትዋጋለህ። ዓለም አቀፍ ተቋማት ይገባሉ፣ ያደራድሩሃል፣ ዲማርኬሽን ይደረጋል፣ ቻው ያበቃል። ልሳት ከዛ በኋላ ጦርነትን ሸሽተህ ተገንጥለህ ሌላ ጦርነት ላይ የምትገባ ከሆነ ልታረግ የምትችለው አንድ ጦርነት ነው። ከዛ ይልቅ አንድ አሸናፊ ኃይል መፍጠር አይበልጥ አይቀልም? የለማ አሁን እኮ እንደውም ቁጭ ላስበው። አሁን እንደውም እንደ ሀገር ሆነ እኮ ነው። እንደ ሀገር ባንዲራ ይዘህ በዲማርኬሽን በዴሊኔሽንም የተገደበ ቴሪቶሪ ምናምን ይዘህ እንደ ሀገር ሆነ ነው የምትዋጋው። አብሶሉት የሆነ ሰቨርን ስቴት ይዘህ ማለት ነው። ከዚህ ሁሉ ውጥንቅጥ ከዚህ ሁሉ ቪሸስ ሰርክል እዛው ሀገር ውስጥ እያለ አንድ አሸናፊ ኃይል ፈጥሮ ፖለቲካችንን ማዘመን አይቀልም? ከዚህ ከዞረብን የብሔር ፖለቲካ ወጥተን ብሔርተኛ በተገኘበት እየተጨፈጨፈ ህዝቡን አይደለም እነዚህ አክቲቪስቶች የሚያግባባውን እያግባባ እያመጣ ወደ ሀሳብ ፖለቲካ እንድንመጣ አድርገን አንድ ሀገር ላይ በሀሳብ ላይ የተመሰረተ ፖለቲካ ማንሸራሸር ለህዝባችንም ለሀገራችንም አይጠቅም። ሀሳብ መልካም ነው በቲዮሪ ደረጃ፣ ግን ህወሓትን ማወቅ ያስፈልጋል። የህወሓት ኢንተረስት 4 ኪሎ ብቻ ከ4 ኪሎ በላይ ነው። 4 ኪሎ ለፋይናንሻል ጌን ኢንተረስት አላት። ኢንተረስት ማለት በትርክት የተገነባ ነው። ይሄ ኮሚኒስት ፓርቲ ነው። ባይዘው የህወሓትን አይዲዮሎጂውን እንደ እምነት የተቀበለ ዶግማቲክ ድርጅት ነው። እንደ ብልጽግና ምናምን ይሄ በየቀኑ ሀሳቡን የሚቀያየር ምናምን እዛዝ የሚል ምናምን አይደለም። እንደ ቴኒስ ኳስ የሚንቀሳቀስ አይደለም። ያንግ አይደለም። ይሄ ፒውርሊ ኮሚኒስት ፓርቲ የ60ው ትውልድ ነው። ዛሬ 60ውን ትውልድ አመተ ደግመ ብትጠይቀው ዛሬ ብትጠይቀው ተመሳሳይ ነው። ከ60 ዓመት በፊት የነበረው ሀሳብ ጋር ልዩነት የለውም። ዶግማቲኮች ናቸው። የያዙት እሳቤ ስልጣን ላይ መቆየት ምንችለው ማህበረሰብን እርስ በርስ እስካባላን ቀበሌ ድረስ ወርደን የጥላቻ ነገር ሰርተን ማህበረሰብ እሱ ገብቶኛል። የመጨረሻ ጥያቄ ነው። አሁን ሁልጊዜ ከምንዋጋው ጦርነት ለመላቀቅ ነው አይደለ? ይገንጠሉ አንቀጽ 39 ተጠቅመው ያልከው ይህን መጠቀም ይችላሉ። አንደኛው ሞር ፒስፉል የሚያደርገው እሱ ነው። ኦኬ እኔ ቅድም ደግሜ ጠይቃለሁ። አሁን ከዚህ በኋላ አልጠይቅም። የመጨረሻ ነው። በቂ ደቂቃ ሰጥና አስረዳና ወደ ቅድስት ሄዳለሁ። ድብድብን ፈርቼ ገለልተኛ ህይወት መርጬ የተቀመጥኩበት ቦታ መልኩን የቀየረ ሌላ ድብድብ ውስጥ ካስቀመጠኝ ውሳኔ ትክክል አይደለም ማለት ነው። በሌላ አባባል
ጦርነት አያስፈልገንም ከዚህ በኋላ ብለህ ወይ ቲፒኤልኤፎች በመገንጠላቸው አንተ ጦርነት የምታቆም ቢሆን ኦኬ ኖ ይቀጥላል አልከኝ። ከፌዴራል መንግስት ጋር መዋጋታችን ኦኬ፣ ቲፒኤልኤፎችም አንድ ዙር መዋጋታቸው አይቀርም አልክ። ጦርነት ለመግባት ኢዚ ነው፣ ለመውጣት ግን በጣም አስቸጋሪ ነው። ቬሪ ኢዚ ቱ ጌት ኢንቱ ዋር አረ በጣም ከባዱ ነገር ለመውጣት ነው። ገና እንደ ሀገር ሆነው ይዋጋሉ አንድ ዙር የምትለው ምን ያህል ጊዜ ሊፈጅብን እንደሚችል አናቅም። እንዴት ያለ ነገር ሊሆን እንደሚችል አታቅም። ለጣልቃ ገብነት ክፍት ይሆናል። ስታስበው እንኳን መፍትሄ ማይሆን ነገር ነው። እንዴት ነው አንተ መፍትሄ ነው ብለህ የታየ? ትግራይ መገንጠሉ በኋላ ሊኖር የሚችለው ጦርነት የፋኖ ጦርነት ፖለቲካሊ አሴንድ እያደረገ ቅቡልና እያገኘ የፖለቲካም ስራ ይሰራ። የህወሓት የምታደርገው ጦርነት ፖለቲካ ሬሳ ከሆነ የሆነ ኃይል ነው። ፖለቲካሊ የሞተ ኃይል በጉልበት ነው፣ በግድ ነው። ለምሳሌ የሞተ ሰው እንደመቀስቀስ አለ ያለ ሞተ ሰው ተሸክመ እንደመሄድ ነው። ህወሓት አድካሚ ነው። ፖለቲካሊ ቅቡልና ያለው ኃይል የሚያደርገው ጦርነት ትልቅ አይደለም። አሁን በፋኖ 3 ዓመት ያክል ታግሎ በሀገሪቷ ላይ ያደረሰው ኢኮኖሚካል ዳሜጅ፣ የሰው ኪሳራ፣ ቀውሶቹ ቀላል ነው ኮምፔር ቱ ህወሓት በ2 ዓመት ውስጥ ያደረሰችው። ህወሓት መቼም ቢሆን ወደ 4 ኪሎ ስጋዋ ይገባ ይሆናል እንጂ የፖለቲካ ነፍሷ ገብቶ ላይ ገባ። የኢትዮጵያ ህዝብ በዚህ ያክል ጠልቷት የምታደርገው ጦርነት ደግሞ የማይቆም ሆኖ በቃ ለምሳሌ ትመታታለች፣ ትደክማለች፣ ምግብ አግኝታ ትንሽ ገንዘብ አግኝታ ስትደራጅ ደግሞ ሰልጠና መልሳ ጦርነት 17 ዓመት የታገሉ ሰዎች ናቸው። they can't stop it። ይሄን ነገር ልምዳቸው ይሄ ነው። ስለዚህ ኢትዮጵያ የፋኖ ጉዳይ አብይ ሲወርድ ያበቃል፣ አለቀ። እዛ ጋር ያበቃል ማንም ቢመጣ ማለት ነው። የህወሓት ጉዳይ ግን እነሱ አዲስ አበባ መጥተው አዲስ አበባ መምጣት ብቻ አይደለም ፉሊ ኦቶኖመስ እስካልሆኑ ድረስ አያበቃም። ለምን የዛሬ 50 ዓመት አይሆን? ኢትዮጵያ ውስጥ በጣም የሚዘገንን አሁን ነገ ጦርነት ቢያደርጉ ታንክ፣ መድፍ፣ ድሮን ሁሉም ትልልቅ ጀት ሙሉ የምንጠቀምበት ኢኮኖሚካሊ የሚያከስር ህዝብ የሚያከስር ነው። አንዴ ልዝጋዋ። እሺ በቃ 30 ሰከንድ። ይሄንን ትልልቅ ዳሜጅ ያለማቋረጥ የሚያመጣብህ ኃይል ሁሌም ማምጣቱ ስለማይቀር ኮስት ቤኔፊት አናሊሲስ ነው መሰለህ። ከዚህ በኋላ 3 ትልልቅ ጦርነት የሚያመጣብህ ከሆነ አንድ ትልቅ ጦርነት አድርገህ እድለኛ ከሆንክ ደግሞ በሰላም ቢገነጠሉ ሁሉም የኢትዮጵያ ህዝብ የህወሓትን ኃይል ስለጠላ ግልግል ነው ለእኛም ለነሱ ማለት ነው። እኔ መፍትሄው አሁን ቢገነጠሉና ወደ ኤርትራ አካባቢ ኢሳያስን መዳከማቸው ኤርትራን ቢወጡና ኤርትራ ላይ ጠንካራ ኃይል ነው ቢወጡ አዋጪ ነው። ቴንክ ዩ አኪላ። ቅድስቲና ወደ አንቺ እንመጣለን። እንዴት ነሽ እህታችን? ደቂቃ አንቺ ነው። አኪላ እኮ በቃ እንደ ልቡ ነው። ህወሓቶች እንትኖች ቢሰሙ ይገሉሃል። በሌላ በኩል አምጥቶ ቅኝ ግዛት ሊያደርግብን ነው የሚለው ኤርትራውያን። እኔ በሁለት ነገር ነው በተለይ ህወሓትን እንትን ማለት የምፈልገው። ወይ አሸንፋ ወደ ማዕከላዊ መንግስት መምጣት አለባት፣ አለበለዛ ቅድም አኪላ እንደሚለው የራሴን ሀገር መስርቼ እኖራለሁ የሚል እንትን ነው ሊኖራት የሚችለው እንጂ ከዚህ ከሁለቱ ባነሰ አሸንፎ የሚያስገብራት ኃይል ከሌለ በስተቀር ህወሓት በባህሪዋ ተሸንፋ መኖር አትችልም። በደንብ አሳይታናለች። እውነት ለመናገር ለምሳሌ ከፕሪቶሪያ ስምምነት በኋላ ፌዴራል መንግስቱ ክልሉን ሙሉ ለሙሉ ነው የሰጣቸው። አሁን ይሄ ትልቅ እድል ነበረ። ጥያቄዎች ይኖራሉ፣ ፌዴራል መንግስቱ ማድረግ ያለበት ነገሮች ይኖራሉ። የትግራይን ህዝብ ግን እንደገና ከጦርነት እንዲያገግም እንዲመለስ፣ ወደ ማዕከላዊ መንግስቱ እንዲመለስ የማድረግ እድሎች ነበሩ። ህወሓት ያንን ስታደርግ ግን አላየንም። በቃ አልተፈጠሩም። በነገራችን ላይ የሆነ አካል ከበላይ ሆኖ እያዘዛቸው ለመኖር አልተፈጠሩም። ይህንን ደግሞ የፖለቲካ ጥምቀት ነው ያደረጉት፣ እንደ ሃይማኖት ማለት ነው። በነገራችን ላይ እንደው ዝም ብሎ ይሄ ለብለብ ብሎ የእንትን ሃይማኖት ተከታይ ነኝ የሚለው ሳይሆን ለሃይማኖቴ እሞታለሁ ብሎ እንዳመነ ሰው ማለት ናቸው። ስለዚህ የህወሓት ፖለቲካ የሚቀጥል ከሆነ ፌዴራል መንግስቱ ባለፉት 7 ዓመት 8 ዓመታት እንዴት አይነት ቀውስ ውስጥ እያለፍን እንደሆነ እናውቀዋለን። ይሄ ይቀጥላል ማለት ነው። በዚህ ውስጥ ኢትዮጵያውያን ምንድን ነው የሚጠብቁት ነው። ስለዚህ ወይ
ይሄንን ኃይል አሸንፈህ አስገብረህ እንደሌላው የፖለቲካ ኃይል ረግጠህ ልትገዛ ትችላለህ። ወይ ደግሞ እንደዚሁ እንደተለመደው ቀጥላለሁ ካልክ ኢትዮጵያ ውስጥ ያሉት መበጣበጦች፣ መጋደሎች፣ መፈናቀሎች፣ መሞቶች ይቀጥላሉ ማለት ነው። ይሄን የምታረክ ከሆነ የኢትዮጵያ ሕዝብ እኔ በእርግጠኝነት ይሄን ፌደራል መንግስት ከዚህ በኋላ የሚታገሰው አይመስለኝም። ስለዚህ ሁለት ነገር ነው። ወይ አሸንፈህ አስገብረህ ትገዛዋለህ፣ ወይ ተሸንፈህ ትገዛለታለህ። ጨዋታው በዚህ ውስጥ ነው ያለው። ፌደራል መንግስቱ የራሱን እንትን ለማስጠበቅ ይሄዳል፣ ህወሓቶች ወደ ስልጣን ለመመለስ ይሄዳሉ። ይሄ ዝም ብለን እንደምናስበው ዝም ብለው 4 ኪሎ ብቻ መተው እዛ ጋር ስልጣኑን ብቻ ይዘው ምናምን አይደለም። ከዚህ በኋላ የምትመጣ የፖለቲካ ኃይል ህወሓትን አሸንፈህ ኢትዮጵያ ውስጥ መንግስት መሆን አትችልም የሚለውን ማተም ይፈልጋሉ። እኛ ካልፈቀደን አንድም ኃይል የኢትዮጵያ መሪ መሆን አይችልም የሚለውን ለዘላለም ማተም ይፈልጋሉ። በዚህ ትንቅንቅ ውስጥ ነው ያሉት። እኔ የሆነ ነገር በተፈጠረ ቁጥር ብድግ ብዬ ሀገር አስገንጥዬ እሄዳለሁ ገነጥላለሁ ምናምን የሚለው አንደኛ ገነጥላለሁ ለሚለው ማህበረሰብ ጥቅም ያለው አይመስለኝም። የተሳሳተ ግምት የሰሩት ኤርትራውያን አይተናል። ከኢትዮጵያ የሰሩት ናሬቲቭ ቀላል አልነበረም። ኤርትራ የኢትዮጵያ ኢኮኖሚ የጀርባ አጥንት ናት፣ ከትንሹ ሀገር የሚገኘው ነገር ሙሉ ኢትዮጵያን እየቀለበ ነው ያለው፣ እኛ በጣም ብዙ ቢዝነሶችን እያንቀሳቀስን ያለ ነው፣ እኛ በጣም የተለየነን የተሻልነን፣ ራሳችንን ብንችል በጣም የተሻለ ሲንጋፖር መሆን እንችላለን የሚል ትርክት ሰርተው ነው ህዝባቸውንም ያሳመኑበትና ሀገር ወደ መሄድ የሄዱት። ስናየው ግን እንኳን ሲንጋፖር ሊሆኑ እንኳን ኢትዮጵያ ገዝታናለች የሚለውን እንትን ሰርተው የሄዱባቸውን ነገሮች ሌላ ባርነት ውስጥ የገቡባቸውን ሂደቶች አሉ። እኔ መገንጠል መፍትሄ ነው ብዬ አላስብም። ለመገንጠልም ህጋዊ ነገሮችን አሟልቶ መሄድ ዘላቂ ሰላም ያመጣል። አንድ አካባቢ አንድ ብሔር ልክ አሁን በኢትዮጵያ አደረጃጀት መገንጠል ፈልጋለሁ ከኢትዮጵያውያን ጋር መኖር አልፈልግም ካለ አይገደድም፣ ምንም ችግር የለውም። ነገር ግን እሱን ቀጥሎ የሚመጣውን ጦርነት ለማስቆም ትግራይ ወደ ማዕከላዊ መንግስት መመለስ አለበት። አንቀጽ 39ን ለመተግበር እኮ አሁን ያለ የትግራይ አደረጃጀት እኮ ኦልሬዲ 78 ዓመት ከማዕከላዊ መንግስት ከተለየ እሱንም ለማድረግ መመለስ መቻል አለበት። ተመልሰህ እጣ ፈንታህን ከኢትዮጵያውያን ጋር አድርገህ አይ አልፈልግም የሚያዋጣኝ እንደ ሀገር መቆም ነው ካልክ ያኔ ትሄዳለህ። አለበለዚያ ግን በዚህ ሁኔታ ላይ ብድግ ብዬ ገነጠላለሁ ካልክ ቅድም አንተ ስትለው የነበረው ሌላኛው አዙሪት ይቀጥላል። ስትገነጠል የትግራይ ክልል የሚባለው ዛሬ ወልቃይትና ራያን የጨመረው ነው። እሱን አሳልፎ ሊሰጥህ የሚችል አካል የለም። አሁን ባለው ፖለቲካ ለሱ የሚሞት ማህበረሰብ ተፈጥሯል። እሱን ይዤ እሄዳለሁ፣ ይዘህ አትሄድም። እንደገና ሌላ አዙሪት፣ እንደገና ሌላ ጦርነት ውስጥ የመግባት አባዜ ውስጥ የምንገባባቸው ነገሮች አሉ። ከዚህ ምን ይተርፋል ካልክ በኢትዮጵያ በኩልም የሚተርፍ ነገር የለም፣ በትግራይ በኩልም የሚተርፍ ነገር የለም። ስለዚህ እኔ በፌዴራል መንግስቱና በህወሓት ኃይሎች መካከል ያለው የስልጣን ሽኩቻ በአንድ አሸናፊነት መጠናቀቅ አለበት ብዬ ነው የማመጣው። ዘላቂ ሰላም የሚያመጣው ይሄ ነው። ከዛ በኋላ ያለውን ነገር ኢትዮጵያ ውስጥ እስካለን ድረስ ስርዓቶችን የማስተካከል እንደተባለው ሌሎች አካባቢ አሁን ኦሮሚያ፣ አማራ አካባቢ ይሄ መንግስት መቀየር አለበት፣ ይሄ መንግስት ማስተዳደር የለበትም የሚሉ ጥያቄዎች ተነስተዋል። በሰላማዊ መንገድ ደግሞ የሚታገሉ ኃይሎች ውስጥ ላይ ያሉ በዛም በዚህም ብለን ስርዓትን ወደ ማስተካከል ለሁሉም ኢትዮጵያ የምትመች ሀገር የመስራት ነገሮች ላይ ልንሄድ እንችላለን። በሁለቱ መካከል ያለው ሽኩቻ ግን አንዱ ካላሸነፈ እንዲሁ ነው የምንቀጥለው። እንገዳደላለን፣ መፈናቀሉ ይመጣል፣ የውጭ ኃይል ጣልቃ ገብነትን ይመጣል፣ አደገኛ ሁኔታ ውስጥ እንቀጥላለን። በነገራችን ላይ የትግራይ ህዝብ መለየት አለበት። በእንደዚህ ሁኔታ መቆየት አይችልም። እስከ መቼ? ስንት ዓመት? ሌላው የኢትዮጵያ አካባቢ ምርጫ ያደርጋል፣ የትግራይ ክልል የጦርነት ጉሰማ ውስጥ ይገባል። ኮሽ ባለ ቁጥር
የሆነ ነገር ይዘጋል፣ ረሃቡ መከራው ይመጣል። እሺ ስለዚህ እኔ አሁን በሁለቱ መካከል የሚታየኝ አንዱ ማሸነፍ አለበት። ወይ ህወሓት አሸንፎ ለአንዴና ለመጨረሻ ጊዜ አንገትን ድፋ ብሎ የሚፈልገውን ፖለቲካ መስራት አለበት። አይ አንተ በቃ ተሸንፈሃል፣ ስለዚህ የተለየ አይደለም፣ የፌዴራል መንግስቱን የበላይነት አምነ መቀመጥ አለበት ተብሎ ሌላ ስታምፕ ትመታለህ ማለት ነው። ካልተሸናነፈ ኢትዮጵያ መቀጠል አትችልም። መሸናነፍ አለበት ብዬ ነው የማስበው እኔ። ቴንክ ዩ ቴዲ። ክብራትና ክብራን እነዚህን ፖለቲከኞች በእናንተ ስም አመሰግናለሁ። የዛሬ ውይይታችን በዚህ ይጻጸማል። አንድ ደቂቃ ልውሰድ። አንድ ደቂቃ ታስቸግርና እዚህ ያለውን ሰው እንትን ካለ አንድ ደቂቃ ለሁለቱም መስጠት ስለሚሆን ህግ መከበር አለ። ክርክር ላይ ስላልሆንም ብዬ ነው የጠየቅኩት እንጂ አልጠይቅም ነበር። ተመሰስ ማለት ሰመራይዝ የምናደርግበት አንድ ደቂቃ ስጠን ይላሉ። እንግዲህ ቅድስት ትፈቅዳለች? አንድ ደቂቃ። አይ ቅድም የጠየቀኝ ቴንክ ዩ ያለችው እሷ አንድ ደቂቃ ነው። ኤኒዌይስ ምንድነው ህወሓት ኢትዮጵያ ውስጥ እስካለች ድረስ እርስ በርስ ማህበረሰቡን እያባላች ሀገሪቷን ታፈርሳታለች። ኢትዮጵያ መፍረስ የሚባለው እምነንት እየሆነ የሚመጣበት ጊዜ ነው። በእያንዳንዱ ለምሳሌ የኦሮሞና የአማራ ህዝብ በወለጋ ላይ መተከል ላይ አንዳንድ ነገሮች ያገኘናቸው ነገሮች እንደ ህዝብ ማህበረሰቡ እንዲጋደል የሚያደርግ እንዲዋጋ የሚያደርግ ነገር አለ። ሁለት ትልቅ ህዝብ ተዋጋ ማለት ታሴት ኢትዮጵያ ትፈርሳለች። እና ህወሓትን አሁን ቅድም ቴዲ ባሰብኩ የስ ጥሩ ነው፣ ጥሩ የዋህነትም አለበት መልካምነትም አለበት። ግን ውስጥ እስከ ከተትከት ድረስ ህወሓት በአሁኑ የምትመጣው ለመግዛትም ብቻ አይደለም፣ የምትፈልገውን ያክል ኮሌክት አድርጋ በጊዜው አፍርሰው መሄድ ነው። እና አገሩን ውስጥ አድርጋ አይደለም እንደ ኢትዮጵያ እንደዛ አይደለም። ላኪላ 20 የሚሆኑ ሰዎች ለውትለት አሉን 20 ተዋቸው 1 ሚሊዮን የሚሆኑ የቲፒኤልኤፍ ደጋፊዎች መገንጠል እንፈልጋለን ስላሉ የ5 ሚሊዮን ወይም ደግሞ የ4 ሚሊዮን ትግራዋይ መብት መከበር አለበት። አንፈልግም ካሉ እነዚህ 1 ሚሊዮን መብት የላቸውም። ወይም እነዚህ ከገዢው ፓርቲ ጋር ስልጣን ላይ ካሉ ሰው ጋር ስለተሞዳሞዱ ሚዲያ ስለያዙ እንደፈለጉ ፕሮፓጋንዳ ስለሰሩ እንዲሆናል። መሀል ከተማ ላይ ኑሮን ለመለወጥ ደፋ ቀና የሚለው ሰው እሱ ለእንደዚህ የልብ ልብ ልሰጣቸው አይገባም። የትግራይ ህዝብ ከአብሮና ያለው የትግራይ ህዝብ በተለይ ኢትዮጵያ ህዝብ እየኖረ ነው። የትግራይ ህዝብ አሁን እንደዚህ ለተገንጣ ኃይሎች የልብ ልብ ከሰጠህማ ነገ አንዱ ይነሳል። የግል ጥቅሙ ወይ ከሚስቱ ጋር የተጣላ ሁሉ ናሬሽን ቢውልድ ያደርጋል። ከዛ በኋላ እንገነጠላለን ይላል። አገሪቷን እናጣታለን ነው የምልህ ቴዲ። ኢትዮጵያን ልናጣ የምንችልበት ቻንስ ሰፊ ነው። የህዝብ ጥያቄ ነው የሚባለው ምንድን ነው? ለምሳሌ የትግራይ ህዝብ የሚጠይቀውን ጥያቄ ወርዶ ያናገረው ማን ነው? የትግራይ ህዝብ ማን መብት አለው? አገር ነው እኮ አገሩ ነው የትግራይ ህዝብ። ለምንድነው ጣፈንታቸው በእነዚህ ፖለቲከኞች እንዲወሰን የምናደርገው? ህወሓትን ማጥፋት አልተቻለም። አሁን ቅድስት ጥሩ ሀሳብ እኮ አምጣለች፣ ግን በጉልበት ያን ያክል ሄደሽ የምታጠፊ አይደለም። መጨረሻ ምንድነው እሱ ለትግራይ ህዝብ ትተዋል። አገሪቷን ያፈርሱታል፣ ኢትዮጵያን ያፈርሱታል። ኢትዮጵያ እኮ ሲፈርስ 135 ሚሊዮን ህዝብ አደጋ ውስጥ ይወድቃል። በቃ ይሄ ሲምፕል እኮ ፋክት ነው። የምንወስደው ሪስክ ነው። አኪላ አሁን እኛ እድሜ ልካችንን ስንሸወድንበት የሚኖር ነው። በተደጋጋሚ ጊዜ ሲነግሩን እውነት መስሎን ያደግነው አንድ የተሳሳተ ነገር አለ። ህዝቡ የሚል ቃል ቶክሲክ ቃል። የትኛው ህዝብ? ህዝቡ ይህን አይፈልግም። ያ ኦፕሽን ግን መቅረብ አለበት። አቦይ ስብሐት እዚህ ጋር ነግሩን ባስደምጥ እነ ኢሳያስ አፈወርቂ በደርግን ባስወገድንበት ሰዓት ከኢትዮጵያ ጋር መኖር ፈልገው ነበረ። ለምንድነው እንዲገነጠሉ ፑሽ ያደረጋችሁት ምናምን ብሎ ስጠይቀው አንድ ጋዜጠኛ እኛ እሺ ብንል ህዝቡ አይፈልግም ይላል። ኖ ህዝቡማ ያን አልነበረም ያለው። የተወሰነ ፓርት ከመገንጠል እንፈልጋለን በሚል ሎቢ ተደርጎም ፕሮፓጋንዳ ተሰርቶበት ኦኬ ብሏል። ዩኤን ሄደ አርካይቭ ላይ ገብተህ ብታይ አብዛኛው የኤርትራ ህዝብ ምንድን ነው የፈለገው የሚለውን ብታይ አጌንስት ነው። ኦኬ የእኔ ጥያቄ 4 እና 5 ሆነው ይነሳሉ፣ የግላቸውን ችግር ፍሬም ያበጃሉ፣ አሲፍ የህዝብ እንደሆነ አድርገው ያቀርቡላል። ህዝቡ ይህን አይፈልግም ይላል። ያልፈለገው ማን ነው ብለህ ስታይ እያንዳንዱ ትግራዋይ ይሄ እንደዚህ አይነት ፍላጎት አለ ወይ? የሚነግድ ትግራዋይ አለ። አይዶን ኬር ፖለቲካ እኔ ኑሮ ልኑርበት የሚል ልጆቼ ላሳድግበት የሚል አለ። ሚሊዮኖች አሉ፣ በመቶ ሺዎች የሚቆጠሩ መሀል ከተማ አዲስ አበባ ሁሉም ቦታ ተበትነው ይኖራሉ።
ይገንጠሉ ሲባል ከይገንጠሉ ጋር ተያይዞ የመጣውን መዘዝ ማወቅ አለብን። በእነሱ ላይ እንዲፈርዱባቸው ምን ፈቅደላቸው? ቲፒኤልኤፍ ብቻ አይደለም፣ ለሁሉም ፖለቲከኞች ቢሆን ለምንድነው መብት የሚሰጣቸው? የህዝቡ ጥያቄ ወርዳችሁ የህዝቡ ጥያቄ ወርደ ብታናግረው ህዝቡ የሚለው ልንገርህ፣ አንድ የትግራይ ገበሬ ወይ እናት ቶይ የከተማ ወይም ደግሞ ወይ ሌሎች ከገዢው ፓርቲ ጋር የሚሞዳሞዱትን ተዋቸው። ህዝቡ ምንድነው የሚለው ማወቅ ከፈለግ ወደ ገጠር ሂድና 98 የገበሬ ልጆች ነን፣ 98 በመቶ ህዝቡ የሚለውን ጠይቀው። ህዝቡ የሚለው አኪላ አሁን በነበረው ዳታ የኢንተርኔት ሽፋን በሀገራችን 55 በመቶ ነው። ከዚህ ውስጥ ስማርትፎን ያለው ወይም ደግሞ ኢንተርኔት ያለው ስልክ የሚጠቀም የሀገራችን ህዝብ በነገራችን ላይ ከ10 በመቶ አይበልጥም። ምናወራውን ፖለቲካ አቅልህም ህዝቡ ዛሬ ህዝቡን ወርደ ብትጠይቀው አንድ በአንድ ገጠር ወርደ ትምህርት ቤት ገንባልኝ፣ መንገድ ገንባልኝ፣ ሆስፒታል ገንባልኝ። ቴዲ አሁን ይሄ ያንተ ሀሳብ ነው። የኔ ሀሳብ አይደለም። እኔ ወርጄ ያየሁትን ነው። የትግራይ በቅርብ ሄደሃል? ትግራይ አልሄድክም እኮ። ይኸውልህ የትግራይ ህዝብ ከፍተኛ የፖለቲካ ሜዳ ከሆነ ቆይቷል። የህወሓት ኃይል ዝም ብሎ ተራ ኃይል አይደለም። በቤተ ክርስቲያን ሳይቀር ገብቶ ፖለቲካ የሚሰራል። ሉክ ህወሓትን ኪፕ እስካረግን አሁን ይኸውልህ አማራጭ መጣልን እኮ ህወሓትን ኪፕ እስካረግን ድረስ አማራ፣ ኦሮሞ፣ አፋር፣ ሶማሌ መገንጠል አኪላ አሁን የመጨረሻው ኦፕሽኑ ይቅረብ ነው እኮ ይኸውልህ ይገንጠል ኦፕሽኑ ይቅረብ። ቆይ መገንጠል የሚለው እኮ ጽንሰ ሀሳቡን ከየት እንደመጣ አንደርስታንድ ማድረግ አለብን። ሀገር ዝም ብሎ ይገንጠል ምናምን እያልክ አይደለም። እነሱ ሲገነጠሉ መሀሉ ዳር ይሆናል። ኦኬ አማራ ዳር ይሆናል። ነገ አማራም 4 እና 5 ሰዎች ትነሳለህ። ይነዋት እንገንጠል እንገንጠል ትላለህ። ከዛ አንተም 5 እና 6 ሰዎች ተሰበስባለህ። በህዝቡ ላይ ተወስናል። አማራን ትገነጠላለህ። ከዛ ይነሳል። ኦሮሞም እንደዚህ 4 5 ሰዎች ይነሳሉ። እንደዚህ እናድርግ ይላል። ሌላውም እንደዛ ያደርጋል። እንደዛ አይደለም መሆን ያለበት። አሁን የኔ ጥያቄ ስፔሲፊካሊ አንተ መልስልኝ። አንተ ባልከኝ መንገድ ሰላም ሊመጣ የሚችልበትን መንገድ ይሄ ብላ አስረዳኝ። ቴንክ ዩ አመሰግናለሁ። ህወሓት እስካለች ድረስ ኢትዮጵያ ውስጥ ሰላም ሊኖር አይችልም። ህወሓት ጦርነት ባታነሳ አማራና ኦሮሞ ይዋጋል፣ ሶማሌና አፋር ይዋጋል፣ ታች ያለው ጉራጌ መስቃን ማረቆ ብሎ ይዋጋል። ማይቀር ነው። ቢኮዝ የህወሓት ፖለቲካ ያ ነው ራሱ። የህወሓት ፖለቲካ ብላ የምታስበው ማህበረሰብን ማጋደል። እኛ እዚያውን ሰው ማህበረሰብ ተሰዳድቦ ሊሄድ ይችላል፣ የሰው ደም አይፈስም። በህወሓት ፖለቲካ ግን መስመር መሰረት ይይዛል ብላ የምታስበው የሰው ደም ሲፈስም። ጋምቤላ ብትሄድ የትም ቦታ ብትሄድ ህወሓት ያለችባቸው ሴሎች በሙሉ ህዝብና ህዝብ ደም ይቃባል። እኛ ህዝብና ህዝብ ደም እየተቃባን በሄድን ቁጥር ኢትዮጵያ እኛ ላይ ትፈርሳለች። ኢትዮጵያ ፈረሰች ማለት ህወሓት የምትፈልገውን ነገር እንደውም የራሱ አባይ ትግራይ የሚባል ከቤንሻንጉል ጉሙዝ እስከ ሶማሌ ክልል ድረስ አንድ ትልቅ አርችድ የሆነ አገር ፈጥራለሁ ብላ ክልል 1-5 የሚባል ፕሮጀክት ነበር። ብዙ ነገር አቅደው የሚንቀሳቀስ ኃይል ሰው አማራጩ ነው። ወይ አንተ ትኖራለህ ወይ እነሱ ይኖራሉ። ህወሓትን ቴም አድርገን እናኖራለን በሚለው ቆይ እንዴ ላስቀምጥ። ህወሓትን ሰላም ይመጣ እንዴ? ሰላምህን እኮ ለራስህ መምረጥ መቻል አለብህ። ቢት ሰልፊሽ መሆን ያስፈልጋል ህዝብ መኖር ከፈለገ። ለምሳሌ አኪላ አንድ ሚስ የምታደርገውን ነገር በኢኮኖሚክስ እኔ አንድ ደስ የሚለኝ አባባል አለ። ሂውማን ዋንትስ ኤንድ ኒድስ አር አንሊሚትድ ይላል። የሰው ልጅ ፍላጎትና መሻት ገደብ የለውም። እዚህ ጋር ይሄን ስናደርግ እንዲህ ለፖለቲከኞቹ መሻታቸው አያልቅም፣ ፍላጎት አያልቅም። ለምሳሌ 20 የሚሆኑ ሰዎች የራሳቸውን ፍላጎት የህዝቡ አስመስለው አቀርበውልህ ኦኬ ካል ህዝቡ ነው እያልኩ እኮ አይደለም። ይኸውልህ እኔ ህዝቡ ነው በምትለው ሰላም ያመጣ አንድ ጊዜ እንዴ የህወሓት ለምሳሌ ትግራይ ነገ ብትሄድ ትልቁ ሊመጣበት በአንተና በእነሱ መካከል ቆይ ቅድም አደበስብሰው ነው ያለፍኩ አኪላ ሄደች ስትል አሲፍ ዝም ብላ የሆነ ነገር እንደምትገነጥለው እንዳታስብ። ኖ ጦርነት ይኖራል እኮ ላስቀምጥልህ እኮ ነው። ጦርነት ካለ ታዲያ ሰላም ያ ጦርነት በኢትዮጵያና በትግራይ መካከል ነው። አንተሳ ቆይ አንዴ ያ ጦርነት ያረክ ያለው ጦርነት ሳም ምንድነው የምታደርገው? ቆይ አንዴ የኛ ጦርነት እኮ ከስርዓት ጋር ከህዝብ ጋር እኮ አይደለም። ቲፒኤልኤፍ ፎቶ ይዋጋል ካልከኝ አንተሳ አሁን የኔ ፋኖች አሉ ከፋኖ ጋር የተዋጋ ያለውን ጦርነት ምንድነው የምታደርገው? አብይ ጋር እያደረግን ያለነውን ጦርነት ነው የምትለው? ኦኬ ከስራ ጋር ነው የኛ ጦርነት በህወሓት ማግኒቲዩድ አይደለም።
የኛ እኮ የደፈጣ ጦርነት እኮ ነው የምናደርገው። ስለዚህ ህወሓት እንደ ሀገር ሆና አማራ ግዛቴን ወስዶብኛል ብላ በምታደርገው ጦርነት ያንተ ተሳትፎ እንዴት ነው? እሱ እንዋጋለን፣ እንደ ሀገር እንዋጋለን። እሺ ነገ አሁን ኤርትራ መታ ብትወር ኢትዮጵያን እኮ እንደ ሀገር ትዋጋለን። ሀገር ነዋ። ሀገሩ ከፈረሰ እኮ 4 ኪሎ የምትለው ስልጣን ሁሉም ነገር የለም። ሰው ትዋጋለህ፣ አንተን ይጠቅመኛል። ስለዚህ የምትዋጋ ከሆነ እንዴት መፍትሄ ሊሆን ይችላል? ጦርነት እኮ የሰላም እኮ የመጨረሻ ፕሌን አማርኛ ነው የምጠቀመው። አኪላ መጀመሪያ ቋጭልኝ። ቲፒኤልኤፍ ቆይ እንደ ቲፒኤልኤፍ እንደ ሀገር ተገንጥለው መዋጋታችን ይቀጥላል ካልከኝ ያን ጦርነት እንዴት ነው የምታገባደው? ምንም ችግር የለም። ለምሳሌ ከኤርትራ ጋኛ 100 ዓመትም ልንዋጋ እንችላለን። ኢትዮጵያ ግን አትፈርስም። ወይም ኢትዮጵያ ላይ የሚፈጠረው ጫና የጋራ ጫና ነው። ይጌትሚ እንደውም ሀገረ ህዝብ አንድነትን የበለጠ እያጠናከርልን ይመጣው። ውስጥ ሆኖ ግን በየቦታው ተበጣጥሰህ፣ በየቦታው ተባልተህ፣ በየቦታው ደም ተፈሶ የሆነ ታይም ላይ ኮላፕስ ታደርጋለህ። አዩ አስፈሪ ይሄ ነው። ሁሉም አሜሪካ ስትጋጠም ነው የምትኖረው ከአረብ ብዙ ሀገራት ጋር። ሁሉም ሀገር ከጎረቤቱ ጋር አዘርባይጃን፣ አርሜኒያ ሲዋጋ ነው የሚኖር። ኤቭሪዌር ራሽያ፣ ዩክሬን ኤቭሪዌር ይዋጋል። ከሌላ አገር ጋር ከአንተ ኤሊየን ከሆነ አገር ጋር መዋጋት ለአገር ኢኮኖሚካል አደጋ ወይ ህዝብ ህወሓትን ለምን ነበር ያባረርከው? ትገንጠል ያልከው ለምን ነበር? ኢትዮጵያ ውስጥ የውስጥ አንድነትን ትሸረሽራለች። የማህበረሰብ አንዱ በአንዱ ላይ ደም እንዲፋሰስ ምክንያት ትሆናለች። ህወሓትን የውስጥ አንድነት ታደፈርሳለች ብለህ ትገንጠል ካልክ በህወሓት መገንጠል አሁንም የውስጥ አንድነት ማይመጣና አሁንም ውጊያ የሚቀጥል ከሆነ ምኑ ነው ሶሉሽን የሚሆነው? ይኸውልህ ሌላው በሙሉ ኢትዮጵያ ውስጥ ያለው ኃይል የስልጣን ጸብ ሊኖረው ይችላል። መታረቁ ደግሞ በአጭር ጊዜ ውስጥ ሲታረቅም አይተናል። አብይ ሲመጣ እኮ ኦሮማራ ተብሎ እኮ አይተነዋል። ኦነግና የአማራ ብሔርተኛ እኮ ተቃቅፎ አይተነዋል። የኢትዮጵያ ህዝብ ብዙ የሚከብዱ አይደለም። ይሄን ደግሞ በስነስርዓት ፕራክቲካሊ አብይ የመጣ ጊዜ አይተናል። ኦኬ ይመጣል። ነገ አብይ ቢወርድ አሁን በቴዲ አፍሮ ዳስጣለው የሚለው ዘፈን እንኳን አብዛኛው ኢትዮጵያዊ የጋራ አቋም ይዞ አይተናል። አብዛኛው ኢትዮጵያዊ አብሮ መቆም ይችላል። ቢኮዝ የፖለቲካ ስቱጅ አይደለም። ወደ ቲፒኤልኤፍ ስትመጣና እዛ አካባቢ ስትሄድ ግን ቶታሊ የፖለቲካ ኃይል ነው። ኢንተረስት ያለው ካርታ ያለው ፕላን ያለው ምን ያለው። የኦሮሞ ህዝብ እኮ ኦነግ ያውን ያክል ካርታ ተሸክሞ 50 ዓመት ጫካ ውስጥ ነው ያስቀመጠው። ዋይ ዱ ዩ ቲንክ ይዛት ከሀገሩ ጋር የመቀጠል ኢንተረስት ስላለው ነው። ኦነግን እኮ ማቀፍ ይችላል። ኦነግና ህወሓት ምንም ልዩነት የላቸው በፕሪንሲፕል በአይዲዮሎጂ በሁሉም። የኦሮሞ ህዝብ ግን ኦነግን የት ነው አስቀምጦት ያየ ነው? ጫካ ውስጥ ነው ያስቀምጠው። ወደ ትግራይ ስትሄድ ግን ህወሓት መሪ ድርጅት ነው። የጌትሚ የኦነግ ህልም ስልጣን ቢይዝ ኦነግ ሊያመጣው የሚደርሰው አደጋ ትልቅ ነው። የህወሓት ህልም በትግራይ ህዝብ ድጋፍ ስላለው ትግራይ ህዝብ መሪ ድርጅት ስለሆነ ኢትዮጵያን እየበጠበጠ ነው ማለት ነው። ሰላም አይኖረንም። እርስ በርስ እንባላለን። እጃችን ላይ አሁን አማራጭ ነው ለኢትዮጵያ ህዝብ። አይዞህ ሲምፕል ለሁሉም እዚህ ላለው አማራጭ የምትመርጥበት ወይ ሀገርህን ትመርጣለህ። ትግራይ ተገንጥላ የኢትዮጵያን ታሪክ የት ነው የሚጀምረው? እንደ ኢትዮጵያ እኮ ምንም ታሪክ አላት። ምንም ከየት ነው የምትጀምረው ታሪክ? እሱ አያሳስብም። ከአክሱም ላይ ታሪክ አለን። የመን ያለውን ታሪካችን እኮ እንክዳ አንችልም። ብዙ ቦታ እኮ ታሪክ አለ። ኤርትራ ተገንጥላለች። ዳአማት ብለን እኮ ሙዚቃ ዘፍነናልኝ አይደለ እንዴ? የዳአማት ባላሻራ የአክሱም ዙፋን አልጋ ወራሽ አክሱም እኮ አክሱም ዳአማት እኮ ኤርትራ ነው። የዳአማት ባላሻራ ይገንጣል። ምን ችግር አለው እንዴ? ሮማኖች ታሪካቸው አሁን ባለው ጣሊያን በምትለው ካርታ ውስጥ ነው እንዴ? አንዴ እቺ ብቻ አንድ አረፍተ ይኸውላችሁ፣ ብዙ ሰው ያልተረዳው አገር መፍረስ የሚባል ሲቹዌሽን እያየን ነው። ሱዳን ኤቭሪዌር አለ። ብዙ አገር የመን፣ ሊቢያ ምንመርጥበት ጊዜ ላይ ነን። ወይ ኢትዮጵያ ትቀጥላለች፣ ወይ ኢትዮጵያ ትቀጥላለች፣ ወይ ካንሰር የሆነ ድርጅት ተሸክመን ሂድ ብለን እንፈርሳለን። አማራጩ ለኢትዮጵያ ነው። እኔ ለምን እንደከበዳችሁ አላውቅም። እዚህ ሁሉ መውጫ አጣ ዙር ይዙ ስለምንድን ነው የምንወጣው? ፖለቲካውን አናስተካክለው። ብሔርን ሰፍቶ ፖለቲካ አርጎ ማቅረብ በኢትዮጵያ ውስጥ ህግ አይደለም፣ ወንጀል ነው ተብሎ ሊጻፍ ይገባል። ፔሬድ። ፖለቲከኛ ነን፣ ፖሊሲ ይዘና፣ የኢኮኖሚ ፖሊሲ ይዘና፣ የትምህርት ፖሊሲ ይዘና፣ የውጭ ጉዳይ ፖሊሲ ይዘና፣ ኮማንድ ፍሪ ማርኬት። ቆይ እናንተን ለምን አናጠፋም? እኛ ሀሳቡን ነው እናንተን ስለ ሀሳቡን በቃ አለቀ።
አሁን አኪላ ይኸውልህ እናንተ የምንከራከረው ኮማንድ ኢኮኖሚ ይሻላል ፍሪ ማርኬት ኢኮኖሚ እንግባባለን ወይም ደግሞ በልዩነታችን ተከባብረን እንኖራለን። ህዋት እስካለች አናጠፋም፣ አንተማም። ሰዎች ያመጡብን ፖለቲካ ነው። በደርግ ጊዜ እኮ የለም ያሰብ ደርግን ለመጣል በሚደረገው ትግል ላይ ታግሎ ለማታገል እንዲመቸን አማራ ገዥ መደብ በድሎናል በሚል ፍሬም ተበጀለት። የብሔር ፖለቲካ በዛ ተጀመረ። ከነዋለልኝ መኮንን ጽሁፍ ጀምሮ ብሔር ፖለቲካን ማጥፋት የሚቻለው አንተ እንዳልከው እንደው ያንን ጊዜ እናምጣ ብንል ህዋት እስካለች ድረስ እስካለች እኔና አንድ ኦሮሞ አይቶ አይተያይተን ልንተማመን አንችልም። ሰው ናቸው እኮ አዲንዶ ዘዴ ሰው ናቸው እኮ ዋቲዶ አኪላ አሎሌ ሐውልትን እኮ የሰራችሁ ማህበረሰብ ማንግባባበትን መንገድ ብቻ ለምንድን ነው የምታየው? ስንት የምንግባባበት መንገድ እያለ አለቀ። የኢትዮጵያ ምርጫ ቦርድ ከዛሬ ጀምሮ ብሔርን ፍሬም አበጅቶ ፖለቲካ መስራት በብሔር ስም የተደራጀ የፖለቲካ ፓርቲ አይኖርም ካለ ህግ ነው። ምንድን ነው የምታደርገው? ለእነዚህ ፓርቲዎች ቆይ ያን ይጥሉታል። ሶሉሽኑ ይሄ ነው። እኔ ያፈርለውም ሶሉሽኑ ይሄ ነው። ፓርቲ ስትመሰርት አኪላ እና ቅድስት አንድ ፓርቲ ውስጥ መጥቶ ነው። ለምንድን ነው ፖለቲካ ፓርቲ ውስጥ ለመግባት ያንተን ብሔር አንፈልግም። ብሔርን አስቀምጠና ወይ በአመት አንድ ጊዜ የብሔር ብሔረሰቦች ቀን ይሰጣል፣ ታከብራለህ። ብሔሮች ልዩነታችን ውበታችን ነው፣ ውበታችን አንድነታችን ነው። የቱሪስት መስህብ ሁኑልን፣ ገንዘብ አምጡልን። ውጭ የፈረንጅ ሰዎች እየመጡ ልዩነታችንን ይጎብኙ። የገዳን ሲስተም አስተዋወቅ፣ የአማራን ባህል አስተዋወቅ፣ የትግራይን አስተዋወቅ። ከዛ ወደምትሄድበት ትሄዳለህ። ፖለቲካውን ለፖለቲከኞች ትተዋለህ። ፓርቲ ስትመሰርት በሀሳብ ላይ ተመስርተ ነው መሆን ያለበት። ለምርጫ ቦርድ ስታስገባ ራሱ አጀንዳ ምንድን ነው? በለስ ቀንቶ 4 ኪሎ ስትገባ ኢኮኖሚ ፖሊሲ ምንድን ነው? እዚህ ኢኮኖሚ ነው፣ ነፃ ማርኬት ነው፣ ቅይጥ ነው፣ እናወራለን። ለምንድን ነው ቅይጥ ኢኮኖሚ ያልከው? ምርጫ ቦርድ ሀሳብ ማለት ይሄ ነው። ዋናው ለአንተ እንደ ያነሳው እኮ ምርጫ ቦርድ ያግዳል። የሚያግደውን ምርጫ ቦርድ ነው የሚያግደው። ብሔርተኛው እኮ የብሔርተኛው አይዲያል ነው። ታዲያ ሀሳብ አይዲያል ነው፣ ፕራክቲካል አይደለም። አኪላ ያንተ እኮ ወጣት ነህ እኮ። አሁን እናንተ ወጣቶች ሆነን እዚህ ውስጥ ያለን ወጣት ሰዎች ሆነን እኔ ያሳፍረኛል። ብሔር እንዴት ነው ፖለቲካ የሚሆነው? ሲጀምር ፖለቲካ እኮ አይዲዮሎጂ ነው፣ ሀሳብ ነው። ብሔር እንዴት ነው ሲጀመር ፖለቲካ የሚሆነው? ይህን እኮ ሞጫጣ አዙሪት ውስጥ የከተተን እኛና እነሱ እየተባባልን እስከ መቼ ነው የምንኖረው? የሆነ ቦታ ላይ መቆም አለበት። መሬት ላይ ላለው ህዝባችን ልደቱም እኮ ሰርቶበታል። ከምክር አይዘልም ነው። አሁን ይህ ሀሳብ ማቴሪያላይዝ ማይደረግ ከሆነ ዝም ብለን ለምሳሌ እናንተ በጣም እንደዚህ ለመሆን እናንተ እንደኔ ያላችሁ ወጣቶች፣ ፊደል የቆጠራችሁ ምሁራኖች እናንተ ገብታችሁ ካላስተካከላችሁ አሁን እኮ አስቸጋሪ የሆነው ይስተካከላል። አሁን አስቸጋሪ የሆነብን እኮ አኪላ የብሔር ፖለቲካን ከፈጠሩ ሰዎች በላይ የብሔር ፖለቲካ በተፈጠረበት ሰዓት ያልነበረን ልጆች ከነሱ በላይ ብሔርተኛውን ቁጭ አለ። እንደሱ ሳይሆን እኩያ ከሆኑም በኋላ አይቶ አይ መግባባት ስንችል መሳሪያ አስቀምጠን ማውራት እንጀምራለን። መሳሪያ አስቀምጠን ለማውራት መተማመን ያስፈልጋል። ያ መተማመን እንዳይመጣ ህዋት መሀል እየገባች ወንጀል እየሰራች ማህበረሰቡን ትገፈዋለች። ለምሳሌ አማራና የኦሮሞ ህዝብ ኦሮማራ በሚለው ጊዜ የኦሮሞ ወጣቶች ጣና መጥተው ኢምቦጭ ሲነቅሉ አማራዎች ሄደው ብዙ ጥሩ ነገር እየተፈጠረ መሀል ላይ ወለጋ ሄዳ ሰው ማስገደል ጀመረች። በዘግናኝ ቪዲዮ እየቀረጸች መላክ ጀመረች። እዛ ያለ ሴላ ባይዞ ዞረ አኪላ ቆይ እኔ እኮ የምነግርህ አኪላ በደንብ ስማኝ። በመድኃኒዓለም ህዝባዊ ወያኔ ሓርነት ትግራይ ማለት ራሱ ወንጀል ነው። ኦሮሞ ነፃነት ግንባር ማለት ወንጀል ነው። በብሔር ስም ተደራጅቶ ፖለቲካ መስራት ወንጀል ነው ብለን ወደ ሀሳብ ፖለቲካ ከመጣን ትግራይ ብዙ ምሁራኖች ያሉት ህዝብ ነው። ወደ ሀሳብ ፖለቲካ ለመምጣት መተማመን አለብን እኮ ነው። ወደ ሀሳብ ፖለቲካ እንጀምር እኮ ነው ብለው ዝም ብሎ በአየር ላይ መተማመን አለ እንዴ? እኔ አስክሬን የህዝቤን አስክሬን ታቅፌ በየቀኑ እየተገደለ ወለጋ ላይ እየተጨፈጨፈ እንዲህ ነው መተማመን። እሺ መች ነው የማበቂያው? አንተ ሞቶብኛል እንደምትል ሌላኛውም ደግሞ እኛም ሞቶብናል ይላል። መች ነው መሞት ሲያቆም? መሞት የሚያበቃው ሲሸነፍ፣ ገዳይ ሲጠፋ። ገዳዩ ማን ነው? የኢህአዴግ ኃይል ከኢህአዴግ ጋር አታችመንት ያለው ዋናው ግን ሴራው ህወሓት ናት። ህወሓት ዋናው ብልጽግናና ህወሓት አለ። ያው ኢህአዴግ ነው ኢንጀነራል፣ ግን ዋናው የሴራው ባለቤት ህወሓት። ኦኬ
ህዝብ ላይ ህዝብን ታርጌት ያደረገ ፖለቲካ መሰራ። ለእናንተ እድል ሰጣችኋለሁ። አኪላ የምትናገረኝን እየሰማ ከሆነ እኮ ህዋትንም አስወግጄ በምንድን ነው የምታስወግደው? አሰማኝ አንዴ ህዋትንም እንድትገነጠል አድርጌ ጦርነቱ አይቆምም ይቀጥላል እያልከኝ ህዋት ስትገነጠል ሰላም እናገኛለን ትለኛለህ። አንተ ህዋቶች ከሄዱ በኋላ ሰላም የምታገኝበት መንገድ ብታሳየኝ ኦኬ። ጦርነቱ ይቀጥላል እያልከኝ መልኩ በቀየረ መንገድ እንዴት ነው ሰላም የሚያመጣው? አኪላ ለሁሉም ፌርሞን ጥያቄ ነው። በቃ ጥያቄውን ላስቀምጥልህ። ለሌሎቻችሁ ሁለት ደቂቃ ስጣችሁ። መልሱ ሲምፕል ነው። ህወሓት ጋር እንደ አንድ ትልቅ አክተር ነው ጦርነት የምታደርገው። ህወሓት ካለች ደግሞ ውስጥህ ነው የምትበላ። ከውስጥ ጌት ከውስጥ ማህበረሰባዊ አንድነትን እየሸረሸረችው መጨረሻ አንተ ራስህ ኮላፕስ እናድርግ ነው ላይ ኮላፕስ ያደርጋል። ጌት ሁለት ነው አማራጩ። ወይ በሽታ ይዞ ውስጥ ካንሰር ገብቶ ካንሰሩ እንዲገል ሰጥተህ ከካንሰሩ ጋር ተስማምቼ እኖራለሁ እያል በኬሞቴራፒ መኖር ኢቬንቹዋሊ መሞት ኦፕሽኗል። ደግሞ አንተ ባልከው በጣም ፖዚቲቭ ላላንድ ገብተን ደግሞ ካንሰሩን ተዋግተን አሸንፈን እንድናለን ነው። ሁለተኛው አፕሮች ደግሞ ካንሰር አይዘኝም፣ በቃ ካንሰር ይበቃኛል፣ ካንሰርም በውጩ ያለኝን ገንዘብ ጠፍ አድርጌ ልታገለው ባያስ በህይወት እስካለው ድረስ አንድ ነገር ነው ብላ መወሰን። ህወሓት እስካለች ድረስ በኢትዮጵያ ፖለቲካ ውስጥ ብሔርተኛ ትሆንም የዜጋ ፖለቲከኛ ማርጋት ምንም ሜንታሊቲዋ ተሰይም ስለሆነ ማህበረሰቡን አንድነት ሸርሽራ በአይን መታየት የማይችል አብሮ መቆም የማይችል በጣም ይጠላላ ኢትዮጵያዊት እየፈጠረችብን እየሄደች ይሄ ነው ወንድ። እሺ ለሌሎቻችሁ ፌር መሆን ስላለብኝ ሁለት ደቂቃ ልስጣችሁና አሁን ባወራነው ጉዳይ ይሄ መፍትሄ ነው ብላችሁ ታስባላችሁ? ሜቢ እኔ የመረዳት እንትኔ ተሳስቶ ሊሆን ይችላል። ገብቷችኋል? በዚህ መንገድ የምታዩበት መፍትሄ ሀሳብ አለ? ከዘበር ልጀምር። 2 ደቂቃ አለ። ስላዳመጣችሁኝ ከልብ አመሰግናለሁ። እግዚአብሔር ያክብርልኝ ለትተናችሁ። ቴዳዬ እንደ ወትሮም ምስጋናዬን እያቀረብኩኝ ቴዳ፣ እኔ ከህወሓት እንጂ ከትግራይ ህዝብ ጸብ የለብኝም። ትግራይ ተገንጥላ ኢትዮጵያ ሙሉ ናት ብዬ አፌ ሞልቼ ማውራት አልችልም፣ ነውርም ጭምር ስለሆነ እኔ በሽታዬ ህወሓት ናት ካልሆኝ ህወሓትን ማስወገድበት መንገድ ይህን መንገድ ጠቁሙኝ፣ አሳዩኝ። መንገድም ካለ ሊሄድበት እንጂ የትግራይ ህዝብ እንዴትኛውም የኢትዮጵያ አካባቢ ህዝብ ተጨቁኖና ተበድሎ እየኖረ ያለ ማህበረሰብ ነው። የትግራይ ህዝብ የሚጠቅመውና የሚጎዳው ለይቶ ያውቃል። ዛሬም ህወሓትን አቅፌ ልኑር ካለ ምርጫው ከሆነ በሱ ምርጫ እኔም አንተም ልንገባበት አንችልም። ግን ኢትዮጵያዊነት እኔ ሊሰጠውና ልነፍገው የምችል አይደለሁ ስላልሆንኩኝ በዛን መንገድ አልገባም። ገብተዋል። እኔ ሁሌም አንተም ስታወራ የሚጣፍጠኝ ቃል አለ። ብልጽግናን ወጥተህ ስተች የኦሮሞን ህዝብ ስለምጠላ አይደለም ነው። እኔ ህወሓትን እንዲያምርር የምቃወማት እኔ ከተገኘውበት ማህበረሰብ ላይ የማይሽር ጠባሳ ጠላብኝ ስላለፈች ያንን እያስታወስኩኝ ነው እንጂ የምቃወማት ከህዝቧማ 4000 ነው 5000 ኪሎ ሜትር ርቀት ነው ያለኝ። ቤት አግኝተውኝ እንዴት አግኝተውኝ እኔ ሊወጉኝና ሊናገሩኝ ይችላሉ? የእኔ ችግር ማናት? ህወሓት ናት። ህወሓት እያለች በኢትዮጵያ ፖለቲካ ግን ሰላማዊ ነገር ይኖራል ብለህ ከጠበቅ ቴዳ ተሳስተሃል። የሆነ አይነት ታምር ካልተፈጠረ በስተቀር ቅድስቴ ቅድም ጨርሳ ተናግረዋለች። አንድ ሀገር ላይ 2 ንጉስ ሊኖር አይችልም። ህወሓት 4 ኪሎን እስካልስልጣት ድረስ በታሪክ ከአንተ ጋር ተስማምታ ልትኖር አትችልም። በፌዴራል ገቨርንመንት ደግሞ መገንጠል መፍትሄ ነው ብለህ ታስባለህ? ቴዳን ያላምንበት ይቅርታ አፉ በለኝ። እኔ መገንጠል አላምንበት። መገንጠል ሳይኖር ህወሓትን ቴዳዬ ህወሓትን ለብቻው የፈለገ መስዋዕትነት ይከፈል፣ ህወሓትን ለብቻው ለይተን ከህዝቡ የምንነጠልበት መንገድ ማየት እንጂ ትግራይን የምታከል ስል በቁጥሯን ሳይሆን እንደው ባለን ታሪክና ባለን አንዳንድ ነገር ጉዳይ እሷን የምታክል እንትን እኔ ትገንጠል ብዬ አፌ ሞልቼ ላወራ አልችልም። ኖ ሊሆንም አይችልም፣ መሆንም የለበትም። ሙዲዳ እሺ፣ አመሰግናለሁ። ቅድም ባነሳሁት ቲፒኤልኤፍን አትንኩት ምናምን ባልኩት ቲፒኤልኤፍን አትንኩት ስል